ባለው ነገር የሚደረገው ሰው አብሰንስ ነው ብለው ነው የሚያምኑት ስኮላሮች ማለት ነው። አብሰንስ ታውቃለህ? አላውቅም። አብሰንስ ነው። ለምሳሌ ጨለማ ምንድን ነው? እሺ ብርሃን ከየት ነው የሚመጣው? አሁን ለምሳሌ ብርሃን የማን ነው የሚያስተጋባው? የኔ ነው። የኔ ከሆነ ኦኬ እንትኑን ሄርፎኑን እንቀለውና እንትን ካለ ማለትና ብርሃን ይኸውልህ ሚኒሊክ ብርሃን ምንጭ አለው። ከፀሐይ ልታገኝ ትችላለህ፣ ከሻማ ከእሳት ከምናምን ብርሃን ታገኛለህ። ጨለማን ግን ከየት ነው የምታገኘው? እስቲ መልስልኝ። ጨለማ ከየት ነው የሚመጣው? ጨለማ የተፈጠረ ነገር ነው። ጨለማም ብርሃን ከየት ነው የሚመጣው? ጨለማ አሁን ለምሳሌ እኔ እዚህ ብርሃን አለኝ፣ ብርሃን እየበራ ነው፣ መብራት አለ፣ አምፖል አለ። አምፖሉ ባይኖር ምን ይፈጠራል? ብርሃን ባይኖር በሌለበት ጨለማ አለ። በቃ እንደዛ ማለት ነው። አየህ ክፋት የሚባለው ነገር የደግነት አለመኖር ነው በኢስላም አስተምሮት እንጂ መጀመሪያውኑም ፈጣሪ የፈጠረው ነገር ነው ብለን አናምንም። ራሱ ፈጣሪ ያደረገው ነገር ያው ፈጠረ የሚለው ነገር አራት አይነት ትርጉም አለው በቁርአን ውስጥ። ፈጠረ የሚለው ማለት አደረገ ጃአለ በሚል ነው የመጣው። አላህ ነው ጨለማን ያደረገው። እውነት ነው። ልክ እንደዛ ሁሉ ክፋት የሚባለው ነገር የደግነት አለመኖር ነው። ርህራሄ አለመኖር ጭካኔ ይባላል። የትህትና አለመኖር ትዕቢት ይባላል። የፍቅር አለመኖር ጥላቻ ይባላል። እኔ ፍቅርን ካንተ አገኛለሁ ሚኒሊክ፣ ጥላቻን ግን መሰጠኝ ነገር አይደለም። የሚሰጥ ነገር ሳይሆን ፍቅርን ስለነፈከኝ ነው ጥላቻ የሚባለው። ፍቅር የሌለው ሰው ነው ጥላቻ ያለው። ስለዚህ ኔጌቲቭ እና ፖዚቲቭ ላይ ስትመለከተው ወይም አዎንታዊና አሉታዊ የሚባለው ነገር ስትመለከተው ኔጌቲቭ የሚባለው ከዜሮ በታች ያለው ነው። ፖዚቲቭ የሚባለው ደግሞ ከዜሮ በላይ ፕላስ ነው። ያኛው ደግሞ ማይነስ ነው። ማይነስ ሲገባ ዕዳ በሚሆንበት ሰዓት ላይ ምንዳ ሳይሆን ሲቀር ምን ይባላል? እንትን ይላል። አላህ የፈጠረን የቱ ጋር ነው? ዜሮ ጋር ነው የፈጠረን። ዜሮ ጋር አድርጎ ሱረቱ ኒሳ ምዕራፍ 4 ቁጥር 79 ላይ መልካም ነገር ሁሉ ከአላህ ነው ይላል። አየህ ኤግዚስት የሚያደርግ ነገር፣ ክፉ ነገር ግን ከራስ ነው ይላል። ራሳችን የምናመጣው መልካም ነገር እጦት ነው። እንደዛ ዜሮ ላይ መሆናችን ከዜሮ በታች ስንወርድ ነው ራሱ። እና ሁለት ነገሮች አሉ። አንደኛው ሰምቲንግ ነው፣ አንደኛው ደግሞ ነቲንግ ነው። ራሱ ምን ይባላል መሰለ? ነገርና አልቦ ነገር ይባላል። አልቦ ነገር ማለት ነቲንግ ማለት ነው። ሰምቲንግ እና ነቲንግ ማለት ነው። ድህነት ምንድን ነው ብለህ ብትጠየቅ የሀብት አለመኖር ነው። ሀብት ግን ካንተ አገኛለሁ ልሰጠኝ ትችላለህ። ድህነትን ግን ልሰጠኝ አልችልም። ሀብቴን ስትወስድብኝ ባዶ ስሆን ያኔ ደሃ እባላለሁ። ስለዚህ ምንድን ነው ክፋት ምናምን የምትላቸው ይሄ ኔጌቲቭ ፓርቱ በአጠቃላይ ከዛ የተነሳ የመጣና ሞራል ኢቪል የሚባለው ነገር ያመጣው ነው በዓለም ላይ። ያ ነገር ደግሞ እንዲኖር ደግሞ ያደረገው ነገር ምንድን ነው? አምላክ ፈራጅ ስለሆነ ነው። ለምሳሌ ምን ስኮላሮች ምን ያስቀምጣሉ? አንዳንዶች አምላክ ሁሉን ቻይ ነው ብሎ የሚያምኑ ሰዎች አሉ። ነገር ግን ሁሉን አዋቂ አይደለም። አንድ ነገር ሲከሰት ከተከሰተ በኋላ ነው የሚያውቀው እንጂ ከመከሰቱ በፊት አያውቀውም ነበር ይላሉ። እንዴ ያውቃል ስትላቸው ካወቀ እንዴት ሶልቭ አያደርገውም? ማን ይባላሉ እነሱ? ኦፕንነስ ቴዎሎጂ ይባላሉ። ኦፕን ቴይስ ይባላሉ በሌላ ስማቸው። አይ ሁሉን ያውቃል፣ ግን ሁሉን ነገር ያውቃል፣ ሁሉ ነገር እንትን ይላል፣ ሁሉን አዋቂ ነው፣ ሁሉን ቻይ ነው፣ ግን ደግ አይደለም አምላክ ክፉ ነው። አንተ እንዳልከው ርህራሄ ምናምን ከሚለው ጋር ያመጡላል። ደግ ነው፣ እኛ ደግሞ ደግ ነው እንዳልን። ደግ ከሆነ ታዲያ ለምንድን ነው ክፋት የኖረው? ፈራጅ ስለሆነ ነው። እንዴት ፈራጅ ስለሆነ ነው? ፈራጅ ስለሆነ ፍርድ ስለሆነ ለእኛ ፍሪ ዊል ሰጥቶናል። ፓፕ የሚባል ነገር ታውቃለህ ሚኒሊክ? ፓፕ የሚባል ነገር አለ በፍሪ ዊል ትምህርት ላይ። ፓፕ የሚባል ነገር አለ። ፓፕ ማለት ፕሪንሲፕል ኦፍ ኦልተርናቲቭ ፖሲቢሊቲ ማለት ነው። ሰው ሲፈጠር ሁለት ፖሲቢሊቲ እንዲያስተናግድ ተደርጎ ነው የተፈጠረው። ፓፕ ላይ ፍሪ ዊል ተሰጠት። ፍሪ አንደኛውን ስትመርጥ ከአንደኛው ፍሪ ትሆናለህ። ዊል አለ። ያንተ ዊል ካታጎሪካል ዊል ነው። የእንስሳት ዊል ምን አይነት ዊል ነው ሲባል ምንድነው? ፐርሰፕሽናል ዊል ነው ራሱ የእነሱ ያላቸው። ምንድነው? መጥፎ ነገር ያደርጋሉ። ለሚያደርጉት መጥፎ ነገር አይቀጡም። እነሱ እርስ በርሳቸው ይበላላሉ፣ ይነካከሳሉ፣ እንትን ይላሉ። መላእክትን ደግሞ ስትመለከታቸው የኢንቴሌክቹዋል ዊል አላቸው። አላህን ያመሰግኑታል፣ ይታዘዛሉ፣ መልካም ነገር ያደርጋሉ። ግን ሽልማት የላቸውም። ምን የላቸውም? አይሸለሙም። ሪዋርድ የላቸውም። ልክ እንስሳት እንደማይቀጡት። ሰው ግን ካታጎሪካል ዊል ነው። እንደ እንስሳት መጥፎ ነገር ሲያደርግ ይቀጣል። እንደ መላእክት መልካም ነገር ሲያደርግ ደግሞ ሲታዘዝ ፈጣሪን ይሸለማል። ሪዋርድ ኤንድ ፓኒሽመንት። ይሄ እንግዲህ የፈጣሪ ስራ ነው። ስለዚህ ፈራጅ ነው እሱ። ምን አደረገ? ሲስተሙን ዘረጋና ፍሪ ዊሉን ለኛ ሰጠን። ድንጋይ ሆነ ብፈጠርስ ብዬ አሰብኩት። ራሱ ጥንዛ ሆኜ ብፈጠርስ አልኩኝ፣ አሰብኩት። ወርቅ ወይም ደግሞ ብር ወይ ደግሞ ማዕድን ነገር ሆኜ ብፈጠር ምንድነው መሆኑ ብዬ አሰብኩኝ። ስለዚህ እኔን ሰው ያደረገበትና ድንጋዩ ያደረገበት የራሱ ሂክማ አለው አላህ።
የኛ ድርሻ አይደለም። ራሱ ለምን ፈጠርክ ይሄንን ለምን ይሄንን ወንድ ለምን አደረክ ይሄንን ሴት አድርገህ ብዬ አልጠይቀውም። ስለዚህ ምን አለ እዛ እንትን ውስጥ አለ። ከዛ በኋላ እሱ ፈራጅ ነው። ታዲያ እንደዛ ከሆነ ሪዋርድ ኤንድ ፓኒሽመንት የሚባል ነገር ካለ ለምንድን ነው አሁን ላይ የማይፈርደው ከተባለ ደግሞ እጅግ በጣም ታጋሽ ነው እሱ። አምስተኛ ፖይንት አለ። የመጀመሪያ እንዳልኩ ሁሉን ቻይ ነው። ሁሉን ቻይ ከሆነ እንዴት ክፉ ነገር ምድር ላይ ሊኖር ይቻለ የሚለው ነገር ያውቃል። ስለማያውቅ ነው ለሚሉት ያውቃል፣ ሁሉን አዋቂ ነው። ካወቀት አውቆታል። ደግሞ ደግ አይደለም፣ ሁሉን ቻይም ነው እንትንም ነው፣ ግን ደግ አይደለም ለሚሉ ደግ ነው። አላህ አልከሪም ተብሏል፣ ቸር ተብሏል። አላህ በቁርአን ውስጥ መልካም ተብሏል። መልካምና ቸር ከሆነ ለምንድን ነው እንትን ያለው ሲባል ፈራጅ ስለሆነ ነው። ፈራጅ ከሆነ ደግሞ ፍሪ ዊል ሰጠለኛ ዜሮ ላይ ፈጥሮ ማለት ኒውትራል አድርጎ ነው የፈጠረን፣ ዜሮ ላይ ፈጠረን። ከዛ በኋላ እንድናመዛዝን ራሳችን ከእንስሳ በተለየ መልኩ ካታጎሪካል ዊል ሰጠን። ከዛ ከአንደኛው መልካም ነገር ማድረግ ሲገባን ክፉ ነገር ስናደርግ ከመልካም ነገሩ ፍሪ እንሆናለን ማለት ነው። ከዛ በኋላ ደግሞ በፍሪ ደግሞ መልካም ነገር ስናደርግ ደግሞ ከመጥፎ ነገር ፍሪ እንሆናለን። ፍሪ ዊል የሚባል ነገር ሰጠን። ለምን ፍሪ ዊል ሰጠኝ ፈጣሪ ብዬ አልከራከርም። እንኳን ፍሪ ዊል ሰጠኝ ነው ብለው ለምን ድንጋይ አድርገው ቢፈጥረኝ ኖሮ ፍሪ ዊል አይኖረኝም። ደስ የሚለው ነገር እኮ አንተ ራስህ ልትጠይቅ የቻልክበት ምክንያት ገብተህ ምን ስላለ ነው? ፍሪ ዊል ስለተሰጠ ነው። አለመጠየቅም ሁላ ትችላለህ። በጣም ደስ የሚል ነገር ነው አላህ የሰጠን ነገር ስጦታው ማለት ነው። ከዛ ግን አምስተኛውና የመጨረሻው ታዲያ እንደዚህ ክፋት የሚሰሩ ሰዎች ለምን አይቀጣቸውም መሆኑን ለሚለው ነገር ደግሞ አላህ ታጋሽ ነው። ሱረቱ ጣሃ ምዕራፍ 20 ቁጥር 46 ላይ እኔ አላህ ነኝ አያለው ሰማለዋል። እያየና እየሰማ ደግሞ የሚታገስበት ምክንያት ዓለም ላይ የሚፈጠሩ ነገሮች የፍርድ ቀን የሚባል ነገር አለ። ያኔ ዋጋቸውን ሰዎች ያገኛሉ። ኡስታዝ ሄድ ይቅርታና ማለት ነው የኔ ጥያቄ እንትን ልበልህ ነው። ለምሳሌ ገና ሲፈጠሩ በበሽታ የሚሰቃዩ ወይም ደግሞ በተፈጥሮ አደጋ የሚጠፉ እሱ የራሱ ይክማ አለው እኮ አልኩህ እኮ። ያንን ያደረገበት ምክንያት የኛ አንደርስታንዲንጋችን ሌቭላችን ይለያያል። አሁን አንተ እናትህ ማህፀን ውስጥ እያለ አይን፣ እጅ፣ እግር ምናምን ያኔ ነው አይደል የምታፈራው ሚኒልክዬ? አዎ። ግን አይን የምታፈራው ለምን እንደሆነ አይን ማለት የሆነ ብርሃን ከሚባል ነገር ጋር ተገናኝቶ ለማየት ነው። እግር የሚባለው ደግሞ አስፋልት የሚባል ነገር አለ ለመሄድ ነው። ጆሮ የሚባለው ነገር ደግሞ የሆነ ድምፅ የሚባል ነገር አለ፣ ሳውንድ የሚባል አለ፣ ከእሱ ጋር ተገናኝተ ለመስማት ነው ብትባል አንደርስታንድ ታደርገዋለህ? በዛ ሌቭልህ አታረገውም። አታውቀውም ራሱ ደግሞ ህፃን ሆነ ደግሞ ተመልከት። እናት አላህ ይጠብቅህና አንድ ሰው እናቱ ታማ ሆስፒታል ሄዳ ኦፕራሲዮን ልትሆን ነው ተባለና አንድ ህፃን ልጅ የሆነ የ2 ዓመት የ3 ዓመት ህፃን ልጅ ኦፕራሲዮን ስትደረግ ቢያያት ምንድን ነው ብሎ የሚያስበው? በሱ ሌቭል የእውቀቱ ሌቭል እናቴ ምን እያረጓት ነው የሚለው? እያረዷት ነው የሚለው? ሊያድኗት ነው ወይ ቢለው ልናስበው አንችልም ነው እያልከኝ ያለው? አሁንም ይህማ አለ በዓለም ላይ የሚደረጉ መከራዎች፣ ስቃዮች ምናምን ነገር ዝም ያለበት ምክንያትና አላህ እንትን ያለበት ምክንያት በእኛ አንደርስታንዲንግ ነው። አንድ ነገር አንደኛ ሪላቲቭ ነው፣ ሁለተኛ ነገር ደግሞ አጠቃቀማችን ነው፣ ሶስተኛ ነገር ደግሞ ከምን አንጻር አሁን ለምሳሌ አጭር ሆኖ የሚፈጠር ሰው አለ፣ ረጅም ሆኖ የሚፈጠር ሰው አለ፣ እጅና እግር የሌለው ሰው ሆኖ ይፈጠራል። አይተህ ከሆነ ያንን ያደረገበት የራሱ ይክማ አለው። በሚሰራው ስራ አይጠየቅም። እስልምና እንትን አለው፣ ገደብ አለው። በሚሰራው ስራ አይጠየቅም ነው አላህ ሱረቱ አንቢያ ምዕራፍ 21 ላይ ማለት ነውና በሚሰራው ስራ አይጠየቅም ስላለ በሚሰራው ስራ በቃ አይጠየቅም ብለን እናምናለን እኛ ማለት ነው እንጂ ይሄ አሁን እያንዳንዷ ነገሮች ለምን አጭር ሆነ ለምን ጥቁር ሆነ ምናምን ብለን ብንልም ራሱ ቴዎሎጂካል ፋክተር ስላሉ ቴዎሎጂካል ዲተርሚኒዝም እስካልሆነ ድረስ የኮዛል ዲተርሚኒዝም እስከሆነ ድረስ ምንም እንትን የሚለው ነገር የለም። ኮዛ እኔን አላህ የሚጠይቀኝ በኮዚሽን እኔ ጋር ሲኖር ነው። ራሱ መንስኤው እኔ ሰውን ነው የምጠየቀው። እኔ ባልሆንኩበት ነገር ላይ እኔ ምርጫ ባልተሰጠኝ ነገር ላይ አላህ ባደረገው ነገር ላይ አላህ አይጠየቅም ራሱ ማለት ነው። እኔን የሚመለከተኝ አይደለም። ምክንያቱም እኔ ይህንን ነገር በመሆኔ ሪዋርድ ኤንድ ፓኒሽመንት አይደለም፣ ቅጣትና ሽልማት አይደለም። ቅጣትና ሽልማት እኔን ሊያጋጥመኝ የሚችለው እኔ ማድረግ በምችለው ነው ብለን ነው የምናምነው እና ከዛ አንጻር ያው ለማለት ፈልጌ ነው። አንድ ጥያቄ ነበረኝ ግን ሻሃዳ የሚይዝ ሰውም አለ እያሉ ነው። እቺን ጥቅስ ግን ያዛት እኛ የሙስሊሞች ከስርም ያላችሁ ሰዎች ያዙት። ሱረቱ አንቢያ ምዕራፍ 21 ቁጥር 23 ላይ ሱረቱ አንቢያ ምዕራፍ 21 ቁጥር 23 ላይ ሁላችሁም ያዙት። እሺ ከሚሰራው ስራ ሁሉ አይጠየቅም፣ እነርሱ ፍጥረቶቹ ግን ይጠየቃሉ ይላል። በደንብ አድርጋችሁ ያዙት። ራሱ አይጠየቅም። አላህ በሚሰራው ስራ አይጠየቅም። እኛ ግን በምንሰራው ስራ እንጠየቃለን።
እኛ የምንጠየቅበት እንትን ኮዝዋል የሆኑ ነገሮች ናቸው። እኛ ጋር የመጡ ኮዚሽን የሚባል ነገር አለ። ለእኛ ዲሲሽን ሜኪንግ ፕሮሰሱን በሰጠን ነገር ላይ እንጠየቃለን። በተረፈ በአጠቃላይ እንደ ጥቅል እኛ መርጠን ባላደረግነው ነገር ላይ እኛ እንጠይቅበትም አንቀጣበትም። እሱ የሱ ስራ ነው። የሱ ስራ ለምን እንደዚህ ያደረግ ተብሎ ፈጣሪ አይጠየቅም ማለት ነው። ፈጣሪ ምን ሆነ ማለት ፈጣሪን ለምን እንደዚህ ታደርጋለህ እንደዚህ ሰራህ ተብሎ ከተጠየቀማ ፈጣሪነቱን ራሱ እኮ በጣም ከባድ እኮ ነው። እንዲህ አይነት ድፍረትም የለንም ሙስሊሞች ራሱ ማለት ነው። አሁን ለምሳሌ እኔ አሁን ብጠይቀኝ ለምን ወንድ ሆንኩኝ ምናምን ነገር ብዬ ብል እና ለምን ሴት አልሆንኩኝም ብዬ ብጠይቅ እንጃ ብቻ ለሙስሊም ይከብዳል እንትኑ ኮንሴፕቱ ማለት ነው። እና በርታ ሚኒልኪ ሻሃዳ ሚሱ አለ መሰለኝ። ከዛ በኋላ ልጠይቅ አንድ ጥያቄ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ወአለይኩም ሰላም ወረህመቱላሂ ወበረካቱ። ያው እዚህ አንድ ጓደኛዬ ሻሃዳ መያዝ ይፈልጋልና ሻሃዳ ምናምን የት ልሂድ መስጊድ ይሻለኛል ወይ ምናምን ሲለኝ ወይ እስኪ ላይ ካሉ ምናምን ነገር ጠይቃችሁ ምናምን ብዬ የገባሁት እስከ አንዳንድ ነገር ጠይቀውና ጫጫታ አለ ዞር ብትሉ ጥሩ ነው። ኦኬ ካሽ ጫጫታ አለ ኦኬ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጫጫታ አለ። የሆነች ልጅ ታወራለች፣ ዝም በይ በሏት። ካለኔ ራሴ ፈጣና አፏን ነው ማዘጋት። እሺ ቀጥል። እሺ ያው እስከማናታላ አሁንም እያወራሽ ነው። ጥጋብ ነው አሁን አለ። አሁን ቆማሉ። ድምፅ አለ ግን አይ ችግር የለውም። አብሽርሽ ቀጥልሽ። እሺ ሻሃዳ መያዝ የፈለኩት እኔ ነኝ። ኦኬ ጥያቄ ካለ ጥያቄን አቅርብና አንዳንድ ማወቅ የምትፈልገው ካልሆነ ግን እኔ ጥያቄ ጠይቃለሁ። እንዴት ወደዚህ ነገር ላይ አነሳሰ ተርኒንግ ፖይንት ምንድነው የሚለውን ጠይቃለሁ። ካልሆነ ግን መጀመሪያ ጥያቄ ጠይቅ። እሺ ወደዚህ መለስ የፈለኩበት ምክንያት በጓደኛ ግፊት ወይም በሌላ እንትን አይደለም። የድሬዳዋ ተወላጅ ነኝ። ኑሮዬም ውሎዬም ጓደኞቼም ቤተሰቦቼም እንዳለ እስልምና ላይ ነው ያሉት። እኔ ግን አባቴ ክርስቲያን ስለነበረ ከእሱ ተከትዬ ነበረ ክርስትናን እንትን ያልኩት። ግን ደግሞ ክርስትና እምነትም ውስጥ ያለው ብዙ ለዛ ፍላጎት የለኝም። በምሰማቸው በማያቸው ነገሮች ብዙም አላምንባቸውም እና እኔን ግራ ሊያጋቡኝ የሚችሉ በጣም ብዙ አይነት ጥያቄዎች ነበሩ። እነዛን ጥያቄዎች ሊመልስልኝ የሚችል ነገር ስላላገኘሁ እንደዚሁ ትቼው ነበረ። ከዛም ህይወት ወደ ሶልጀር ህይወት አስገብታኝ ነበር። ወታደር ነኝ እና አሁን ላይ ደግሞ ከውትድርናው እዚሁ በአዲስ አበባ ላይ ነው እየሰራ ያለሁትኝና ከግንባር ተመልሼ ከህዋት ውጊያ ጀምሮ ብዙ አይነት ስቃዮችን አሳልፌያለሁ። ግን አሁን ላይ በእምነቴ መጽናት ፈልጋለሁ። ይህን ነገር እናቴን አማክራት ነበረ። እሷ ድሬዳዋ ነው ያለችው እና ይህን ነገር በአቅራቢያ የሚገኝ ውስጣት የሆነ ሰው ፈልግና ይህን ነገር አድርጋለች። ግን ልጅ ያምነህበት ነው ይህን ነገር ወይስ በጓደኛ በሰው ግፊ እንዳይሆን አለች። እንደዛ የሚሆን ነገር አይደለም። ይሄ ከራሴ ከውስጥ ያምኝበትና ፈልግ ይህን ነገር መረዳት ስለምፈልግ ማወቅ ስለምፈልግ ወይም ደግሞ እስልምናውን መከተል እንደምፈልግ ከራሴ ጋር ብዙ ሰዓቶችን ወስጄ መክሬበት ነው አልኳት እና በአቅራቢያ የሚገኝ ውስጥ አስፈልግና እነሱ የሚሉን ነገር አድርግ ብላኝ ነበር። አሁን ላይ ደግሞ አጠገብ ያለውን ጓደኛዬን ሳማክረው ወደ እናንተ መርቶኛልና ምን ማድረግ እንዳለብኝና አሁን ወደ እስልምና መግባት እንዴት እንደምችል ያለው ነገር ብታስረዳ። ኦኬ አይ ጥሩ ጥያቄ ነው የጠየቀው። እኛ ዋናው ነገር በአንድ ሰው ወደ ዲኑል ኢስላም ለመግባት ከፈለገ የሚያደርገው ነገር ምንድነው? ላኢላሃ ኢለላህ የሚለውን ቃል ይላል ማለት ነው። ላኢላሃ ኢለላህ ማለት ምን ማለት ነው ስንል ላኢላሃ ስንል በሐቅ የሚመለክ አምላክ የለም ካለም በኋላ ኢለላህ ስትል ደግሞ ከአላህ በስተቀር ማለት ነው። ከአላህ በስተቀር በሐቅ የሚመለክ አምላክ የለም። የሐቅ የአምልኮ ሐቅ የሚገባው አንድ አምላክ ብቻ ነው። ሰማይና ምድርን በመካከላቸው ያለውን የፈጠረ የዓለማቱ ጌታ አላህ ብቻ ነው አምልኮ የሚገባው። እሱ አንድ አላህ፣ ከእርሱ በስተቀር ሌላ አምላክ የለም። በአንድነቱ ላይ ሁለትነት ሶስትነት የለበትም ብለን እናምናለን። በሕያውነቱ ላይ ደግሞ ሞት የለበትም። አንዴ ሞተ ተቀበረ ምናምን የሚባል ነገር የለውም። በሕያውነቱ ላይ ሞት የለበትም። በአምላክነቱ ላይ ሰውነት የለበትም። ሰው ሆነ፣ በላ፣ ጠጣ፣ ተኛ፣ ተወለደ፣ ሞተ ምናምን የሚባልም ነገር የለበትም። በሕያውነቱ ላይ ደግሞ ሞት የለበትም።
ሰዎች መተው ገደሉት እንትን ምናምን የሚባል ነገር የለም። በሕያውነቱ ላይ ሞት የለበትም። በጥበቃው ላይ እንቅልፍ የለበትም። ተኝቶ ፍጡሮቹ ቀሰቀሱት ምናምን የሚባል ነገር የለም። በሕያውነቱ ላይ ሞት የለበትም። በጥበቃው ላይ እንቅልፍ የለበትም እንዳልኩ ነው። በኃያልነቱ ላይ ደግሞ ድካም የለበትም። ደከመ፣ ጉድጓድ አጠገብ ቁጭ አለ ምናምን ነገር የሚባል ነገር አይደለም። ፈጣሪ ከነዚህ አይነት ከነውርና ጎደሎ ባህሪ የጠራ ነው ብለን ነው የምናምነው። ይህን አንድ አምላክ በብቸኝነት ማምለክ እፈልጋለሁ ሲል አንድ ሰው ይህን አንድ አምላክ በፋይናል ሜሴንጀር ወይም የመጨረሻ መልእክተኛ መጥቷል። ያ ረሱል ሰለላሁ ዐለይሂ ወሰለም ናቸው። ከእሳቸው በኋላ የሚመጣ ነቢይ፣ የሚወርድ መጽሐፍ፣ የሚላክ መልእክተኛ ስለሌለ እሳቸው ኦንቶሎጂካሊ ሰው ናቸው። እንደኔና እንዳንተ መልአክ አይደሉም፣ አምላክም አይደሉም። ከሰው ያለፈ ነገር የላቸውም በምንነታቸው። ኦንቶሎጂካሊ ጾታቸው ወንድ ነው፣ ሰው ናቸው። ነገር ግን በማንነት ከኔና ከአንተ ይለያሉ፣ ሜታፊዚካሊ ማለት ነው። እሳቸው ነብይ ናቸው፣ መልእክተኛ ናቸው። ቁርአን በእሳቸው አማካኝነት ነው የወረደው። ለዓለማት የተላኩ መልእክተኛ ናቸው። ስለዚህ አላህ በቁርአን ውስጥ እና በእሳቸው በራሳቸው በሐዲስ ውስጥ ስለእሳቸው ያጸደቁትን ነገር ተቀበለን መልእክተኛና ነብይ ናቸው ብለን እንቀበላለን ማለት ነው። ስለዚህ አንተ ላኢላሃ ኢለላህ ስትል ከአላህ በስተቀር በሐቅ የሚመለክ አምላክ የለም ብለህ ካመንክ፣ ነቢዩ መሐመድም የእርሱ ባሪያና መልእክተኛ ነው፣ ቁርአን ያላህ ንግግር ነው፣ ቁርአን በረሱል ሰለላሁ ዐለይሂ ወሰለም ላይ የወረደ ያላህ ንግግር ነው ብለህ ካመንክ ሙስሊም መሆን ትችላለህ ማለት ነው። ያን ለመሆን ደግሞ ቃለ ምስክርነት ትሰጣለህ ማለት ነው። በልብ አምነህ በአፍህ በሕዝብ ፊት ትመሰክራለህ፣ ያ እውነት መሆኑን ማለት ነው። ያንን ስትመሰክር በልብ አምነህ በአፍህ ስትመሰክር ያኔ ሙስሊም ትባላለህ ማለት ነው። ይሄ ነው ያለው ነገር። ጥያቄ ካለ ጠይቀኝ። ኦኬ እሺ፣ ያልከውን ነገር ተረድቻለሁ። አሁን ሻሃዳውን ለመያዝ ማድረግ የሚጠበቅብኝ ነገር ምንድን ነው? ያንተ ፈቃደኝነት ማለት ነው። ያንተ ፍሪ ዊል። ሻሃዳ ስትይዝ ወደ እስልምና ስትመጣ ከሶስት ነገር ነፃ መሆን አለብህ። ራሱ ተገደ መስለም አትችልም፣ የተከለከለ ነው። ሰው አስገድዶ ምናምን ከሆነ ተቀባይነት የለውም። ሁለተኛ ለተቃራኒ ጾታ ብለው ከሰለምክም እንደዚሁ ተቀባይነት የለውም። ሶስተኛ ለጥቅም ብሎ የሰለመን ሰው ተቀባይነት የለውም። ከነዚህ ከሶስቱ ነፃ መሆንን ራስን ፈትሽ። ከዛ ከሶስቱም ነፃ ነኝ የሚል ነገር ካለ ከዛ በኋላ ወደ እና ፈቅደ መሆኑን ራስህ ትመሰክርና ከዛ ወደ እስላም ትገባለህ ማለት ነው። ይሄ ነው ያለው ትምህርት። እኔ ከሶስቱም ነገር ንጹህ ነኝ ማለት ከሶስቱም ነገር የለሁበትም። በሙሉ እምነትና በሙሉ ልብ ነው ይህን ነገር ለመቀበል ዝግጁ ነው። ስለዚህ እኔ የምለውን ነገር ተከትለትና ከዛ በኋላ ኢንሻአላህ እንትን ትላለህ ማለት ነው። እኔ የምለውን ተከትለህ ትላለህ። ስጨርስ እኔ የምለውን ከተከተልክ በኋላ ጊዜ ሲኖር ሻወር ውሰድ። እሺ፣ ታጠብ። እሺ፣ እኔ የምለውን ተከትለህ በል። እሺ። አሽሀዱ ላኢላሃ ኢለላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ። እኔ ከአላህ በስተቀር በሐቅ የሚመለክ አምላክ የለም ብዬ በልቤ አምኜ በአፌ መሰክራለሁ። እኔ ነቢዩ መሐመድ የአላህ ባሪያና መልእክተኛ መሆኑን በልቤ አምኜ በአፌ እመሰክራለሁ። ማሻአላህ ማሻአላህ። ተክቢር አላሁ አክበር፣ ተክቢር አላሁ አክበር፣ ተክቢር አላሁ አክበር። ላኢላሃ ኢለላህ ሙሐመድ ረሱሉላህ። ማሻአላህ ማሻአላህ ማሻአላህ። አልሐምዱሊላህ። እንግዲህ ከዛሬ ጀምሮ ሙስሊም ወንድማችን ሆነሃል። ላኢላሃ ኢለላህ የሚለውን ሻሃደተይን በማለት ወደ ዲኑል እስላም ገብተሃል ማለት ነው። ከዛሬ ጀምሮ ሙስሊም ነህ። ይህን አንድ አምላክ ከኛ ጋር በብቸኝነት እንድታመልክ እንፈልጋለን። ጀነት ሰፊ ነው። እኛም ስስታሞች አይደለንም። ያለንን ተካፍለን እንብላ ነው ያልነው። እኛ ያገኘነውን ህይወት፣ እኛ የቀመስነውን ህይወት በዱንያ ላይ ያለውንም አብረን እንኑር። አብረን መልካም ህይወትን እስልምናን አጠቃላይ ህይወት ዘይቤ ነው ብለን እናምናለን። እናጣጥመው። መንፈሳዊ ነገር አለው። ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ሴቲንግ እና ፍሎቶች አሉት። በዱንያም ላይ የምንጠቀምበትም ነው፣ በአኼራ ላይ የምንጠቀምበት ነው። ትምህርቱም አስተምሮቱም ኑሮ ማለት ነው። ለዕለት ተዕለት የምትኖረው
ህይወት ነው እንጂ በቃላት ተጀምሮ በቃላት የሚያልቅ አይደለም። እስልምና ጋር ማለት ዝም ብሎ ፊሎሶፊካል ብቻ አይደለም፣ ህይወትም ነው የምትኖርበት ህይወትም ነው። እና ወደዚህ ህይወት ስለተቀላቀልክ እኛ ደስ ብሎናል። አልሐምዱሊላህ። ከዛሬ ጀምሮ ሙስሊም ነህ። ላኢላሃ ኢለላህ የሚለውን ገመድ ይዘሃል። ተንጠልጥለ ከገደል አፋፉ ላይ የነበርከው ተንጠልጥለ ወጥተሃል ማለት ገደሉ ጀሃነም ነው። አላህ ከጀሃነም ይጠብቀን። አፋፉ ግን ወደዛ የሚያስገባ ነገር አለው። ኩፍር፣ ሽርክ ምናምን የሚባሉ አሉ። ከነዚህ አይነት ነገር ተንጠልጥለው ሰዎች የሚወጡት ገመዱን ሲይዙ ነው። ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 103 ላይ እንደዛ ነው። ያላን ገመድ ያዙ ይልና ከዛ በኋላ በእሳት ጉድጓድ አፋፍ ላይ ነበራችሁ ከእርሷ ማዳናችሁ ነው የሚለው ስለ ሙሚን ሲናገር ማለት ነው፣ ስለ ምዕመናን ሲናገር ማለት ነው። ስለዚህ አሁን ከዛሬ ጀምሮ አንተ ከአፋፉ ድነሃል ማለት ነው። ሱረቱ ሙሚኑ ምዕራፍ 23 ቁጥር 1 ላይ ምዕመናን በእርግጥ ዳኑ ይላል። ስለዚህ ይሄንን የመዳን ትምህርት የሳሊቬሽን ትምህርት ዛሬ አይተው ተቀብለህ እንግዲህ ጽናት ያስፈልገዋል። እስቲቃማ ያዙ ነው የሚለው አላህ። ገመዱን እስከ መጨረሻው ድረስ ያዝ። ገመዱ ካመለጠ ገደል ነው ያለው፣ ታች ያለው በጣም አደገኛ ገደል አለና ከገደሉ ላይ ገመድ ተሰጥቶ ከገደሉ አፋፍ ላይ ተንጠልጥለ ወጥተሃል። ማሻአላህ አልሐምዱሊላህ። ይሄን ይመስላል። በጣም አመሰግናለሁ። ማን ነው መደበኛ ስም? ክርስትናው በረከት ነው ስሜ። በረከት በረካ እንበልህ ወይስ? ደስ ይለኛል። በረካ ተብለሃል ማለት ነው። በጣም አመሰግናለሁ። በረከት ያው ነው። መታወቂያ ላይ ስምን መቀየር አይጠበቅብህም። ለምን? በረከት የሐራም ስም አይደለም። ኖርማል በረከት በረከት ነው። ቁርአን ላይም በረከት የሚል ቃል ብዙ ቦታ ላይ አለ፣ በአማርኛችን ላይ የቁርአን ትርጉም ላይ ግን ያው ለመግባባት ያክል በረካ በሚለው ስም ከኛ ጋር ስትመጣ በረካ በሚለው ስም ትመጣለህ ማለት ነው ኢንሻአላህ። እሺ በጣም አመሰግናለሁ ኡስታዝ። ሰላም አለይኩም። ሙባረክ። እሺ ሙባረክ። ሶሪ ቃል በቃል ነው። በረከትና ሙባረክና በረካ ይለያያል። በረከት በነገራችን ላይ በአረብኛ በረካ ማለት በረከት ማለት ነው። በረከት የወንድም ስም ይሆናል። ከዛ አንጻር አስብ ቢሆኑ ግን የተባረከ ማለት ደግሞ ሙባረክ ነው። ሙባረክ ማለት ነው። በረካ ቡርክትም መሆን ይችላል፣ የተባረከችም መሆን ይችላል። በወንድ በኩል ሙባረክ በሚለው ነገር ያዘው ማለት ነው። ሶሪ ቀላቀልኩኝ። ሙባረክ ማለት የተባረከ ማለት ነው። በረከት ማለት ደግሞ ሰብስታንቲቭ ሲሆን ነው። እና ሙባረክ በሚለው አስተካክለው ወንድማችን። ስላረማችሁኝ አመሰግናለሁ ሰዎች ማለት ነው። ጀዛኩሙላህ ኸይረን ጀዛ። ኡስታዝ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ልጁን ውስጥ ገብቻ ያየሁትና ትግራይ ውስጥ ያለ ልጅ ይመስለኛል። እዛ ከሆነ እኛ ሃንድል ማድረግ እንችላለን። ከሶላት ጀምሮ ያለው ነገር በእንትን ነው የገባው፣ በጓደኛው አካውንት ነው የገባው። ኦኬ በጓደኛው አካውንት ነው የገባው። ኡስታዝ ጀማል ካለ ወይ ሐሰን ካለ ስልክ ተቀበሉትና ያንን ስልክ ወደ ሰለምቴዎች ግሩፕ እናስገባዋለን። ልጁን ሙስጠፋ የሚባል አካውንት ነው አይደል የመጣው? በሱ ነው አይደል የመጣው? አዎ፣ ግን ሁለቱም እዛ ቪዲዮ ላይ ያሉት ትግርኛ ይናገራሉ። አጋጣሚ እዛ ከሆነ በአካል ትችላለህ። እንትን በለው ኮንታክት አድርገው። ሙስጠፋ ኮንታክት አድርገው። በነገራችን ላይ በረካ ቢባለው ስም ለሴት መሆን ይችላል ከፈለገም እኮ። ምክንያቱም ታመር ቡጣ የሚባሉ ነገሮች ሲመጡ መዋነስ ስለሚሆኑ ብቻ ሴት ናቸው ብለን አንልም። ራሱ ብዙ ስሞች አሉ ራሱ በታመር ቡጣ የሚያልቁ ማለት ነው። የመዋነስ ሆነው ግን የወንድ ስም የሆኑ ስሞች አሉ። እና ከዛ አንጻር ነው። ግን ለእንትኑ አብዛኛውን አብላጫውን አኽላስ የሚለው ስም ታውቃላችሁ አይደለ? የልጅ ስም ነውና አኽላስ የሚለው ስም ለሴቶችም ሲጠቀሙበት አይቻለሁ። ወንድ ብቻ አይደለም ሲጠቀሙበት ልታዩ ትችላላችሁ። እና እንደ እንትን ነው፣ እንደ ፕሪንሲፕል ሆኖ የተቀመጠ ነገር አይደለም። ግን አብዛኛው ምሁራኖች ደግሞ ከተስማሙበት ምንም ችግር የለውም እንትን ማለት ነው። አብዛኛው ኢትዮጵያ ውስጥ በረካ የሴት ስም ከሆነ ችግር የለውም። ይሉ ከኔ ከቋንቋ አንጻር ነው ነገሮችን ማየው። እሺ ቀጥሉ። ልጠይቅ ወይስ ምን ልጠይቅ? አንድ ጥያቄ ጠይቅና ወደ ሌሎቹ እንሂድ። እሺ ጥያቄ ምንድነው?
አላህ ፍጹምና ምንም የማይጎድለው ከሆነ ለምንድን ነው ሰዎችን ሊያመልኩኝ ብሎ የፈጠራቸው የሚለውን ነው። ይሄን እንድትመልስልኝ ነው እኮ። ከሙሉነት አምልኮ የሚቀበል ከሆነ አላህ ከፍጡራኖች ምንም የተብቃቃ ከሆነ ምንም የማይፈልግ ከሆነ ለምንድን ነው አምልኮን ከሰዎች ከፍጥረቱ የሚፈልገው ነው ጥያቄው? አዎ ምክንያቱም ሚኒሊክ አሁን መተደን 100 ብር ብሰጠኝ ያ 100 ብሩ እኔ ጋር አለ እያልኩ ያለውን ነገር አልገባኝም። ለምሳሌ አንተ 100 ብር አለ ለእኔ መታውን እንካ ስጦታ አድርጌ ልስጥ ብለህ ብትለኝና ብሰጠኝ ያ የሰጠኝ ብር አንተ ከመስጠት በፊት እኔ ጋር አለ? የለም ማለት ነው። የጎደለኝን ነገር እየሞላልኝ ነው አይደለ? 100 ብር ብሰጠኝ ወይ 1000 ብር ብሰጠኝ። አዎ ግን አሁን ለምሳሌ አምልኮ ከፈለገ ደግሞ ፍጹምነቱ ላይ ጥያቄ ይነሳል። ወይ አልጨረስኩም እኮ ልመልስልህ እኮ ነው እኮ ያንን ያመጣሁበት እኔ እንትና ጥያቄውን ስለማውቀው ነው። ሚኒልክዬ አሁን 100 ብር ኖሮኝ አይደለም የሰጠኝ ባዶ ሆኜ 100 ብር ብሰጠኝ የጎደለኝን ነገር እየሞላልኝ ነው አንተ ስትሰጠኝ አይደለ? የጎደለኝ በምሳሌ ቁርአኑ ላይ ባለው ነገር እንመማር አይሻልም? ኡስታዝ ወይ እኮ ልሰጥህ እኮ ነው እኮ ላስረዳህ እኮ ነው። አልፈለከውም መልሱ ነው ወይስ ምንድነው? ዝግትግት አደረከው? ምን ነው? አዎ ምናምን ብለኸኝ ከዛ በኋላ ላስረዳህ እኮ ስለፈለኩኝ ነው። እሺ ፍላጎቱ ከሌለ ችግር የለውም፣ አላስገድድህም። ለሌላ ሰው እድሉን እንሰጣለሁ። የፍላጎት ጉዳይ ሳይሆን ላስረዳ የቁርአኑን ላስረዳ ስለፈለኩኝ ነው እኮ። አሁን እኮ ኤግዛምፕል ያመጣሁልን እንዲገባ ነው። ከታች አንስቼ ፕሪንሲፕሎች የሆነ አንደርስታንዲንጉ ምን እንደሆነ ወይ መቅደመ ልባዊ መረዳት ምን እንደሆነ አስረድቼ ከስር ጀምሮ ከግራውንድ ላስረዳ ነው። እና ካልፈለከው ምንም ችግር የለውም፣ በቃ ተዋዋለሁ። ግዴታ አይደለም። ራሱ ግን መልሱ የምታዳምጠው ለአንተ ይጠቅም ነበረ፣ ለአንተም ለወደፊትም ክርስትና ላይም ያለ ጥያቄ ስለሆነ ስለዚህ ክርስትና ላይ ባለው ጥያቄ ራሱ መልስ ራሱ ታገኝበት ነበር። ለአንተም ኤቲስቶች ናቸው የሚጠይቁት ይህን ጥያቄና መልሱን ብታገኘውና ብትጠቀምበት ጥሩ ነበር ብዬ ነው ባስበው። አንዴ መጨረሻ ቻንስ ሰጥህና አሁን ካዳመጥከኝ እሺ ብለህ ባክ ኤንድ ፎርስ ዲያሎግ አድርገህ ካዳመጥከኝ እሺ ነው፣ ካላዳመጥከኝ ደግሞ ይቀራል ማለት ነው። እኔ 100 ብር ብሰጠኝ እኔ የጎደለኝን ነገር ነው አይደል የምትሰጠኝ? የጎደለኝን ነገር ነው የምትሰጠኝ? አዎ ለምሳሌ ያ የሰጠኝ 100 ብር እኔ ጋር የለም አይደለ? 100 ብር ብሰጠኝ አሁን ለምሳሌ ማለት እንዴት ሊወሰን ይችላል? አሁን ለምሳሌ 100 ብር ሰጠኝ፣ በቃ 100 ብር ስትሰጠኝ ሌላ 100 ብር ሊኖረኝ ይችላል፣ ግን አንተ የሰጠኝ 100 ብር እኔ ጋር የለም አይደል? ስለዚህ የጎደለኝን ነገር ነው የምትሰጠኝ አይደለ? ስትሰጠኝ ከምን አንጻር እኔ ኡስታዝ ሂድ አሁን ምሳሌም ካቀረብክልኝ ግን እኮ ሌላ እዛው ላይ ጥያቄ ሊነሳብህ ነው። እና ከምን አንጻር አንሳው ችግር የለም። ከምንም አንጻር ስጠኝ፣ ግን ኤግዛምፕል ነው እየሰጠው ያለሁት እኮ። ምሳሌ እዚያ ያህጽጽ ይባላል ራሱ ምሳሌ ነው የሰጠው ምሳሌ ላይ እኔ 100 ብር ብሰጠኝ ለኔ እኔ ጋር የሌለ ነገር ስትሰጠኝ ካንተ እያሟላው ነው ራሱ የጎደለኝን ነገር ነው የምታሟላልኝ። እሺ ምንድነው ፖይንት ግን እኔ አልተረዳሁም እኮ። ለመረዳት እኮ ክፍት አይደለም፣ ዝግትግት ያለ ነገር ነው። በጣም የሚያስጠላ እንትን ነው አፕሮች። በጣም እየደበረኝ ነው ማለት ለማውራት እንዳላወራ እያደረገ ለሶስተኛ ጊዜ ነው የተጠቀምኩት። ለሶስተኛ ጊዜ ኤግዛምፕል ሰጠ ለመረዳት ዝግትግት አድርገህ ነው የምታወራው። ምን ያገናኘዋል እንትን ይላል ምናምን። ዝግትግት ካረከው ምንም ማድረግ አይችልም። ተውስን ይዞ ሂድ፣ ሌላ ሰው አስገቡ። መረዳት አልፈልግም ማለት ጥያቄው በደንብ መልስ ልሰጥህ ነበረ። ገብቶሃል? ከቁርአን አንጻር አምልኮ አላህ አይፈልግም። ኖርማሊ የማይፈልግበት ምክንያት እና ታዲያ እያመለክን ያለው እንደሆነ አምልኩኝ ያለበት ምክንያት በደንብ ከዚህ በፊት ማስተምር ያለው ያንን ነገር በደንብ ልሰጥህ ነው የፈለኩት። አንተ ግን ዘጋግተህ ዝግትግት ያለ ነገር ማለትም ለምንድን ነው እንትን የምትለው? እኔ እኮ ቁርአን ነው የጠየኩህ ምናምን። ሶስተኛ ጊዜ ቻንስ ሰጠው መጠቀም አልቻልክም። ሌላ ሰው አስገቡ። ችግር የለውም በቃ መመለስ ነው ጥያቄ ለመረዳት እንትን ነው ዝግትግት አድርገኸው ደግሞ የቲስ ጥያቄ ነው የጠየቅከው፣ ግን መልስ አለው፣ ግን መልሱን አልፈለግከውም። ኤግዛምፕል ሰጥቼ ላስረዳ ስል አይ ለምንድን ነው ምን አገናኘው እንዲህ አልገባኝም ምናምን ሳይሆን እንትን ባክ ኤንድ ፎርስ ዲያሎግ ብታደርግ ታገኘዋለህ።
ራሱ ማለት ነው። እና አምልኮ ማለት በእኛ በኢስላም አስተምሮት ያጀማ ያው ልጁ መረዳት ስላልፈለገ ነው እንጂ አምልኮ ማለት ምንድነው? አላህ የሰጠንን ነገር መልሰን የምንሰጥበት ነገር ነው። ሌላ ነገር አይደለም። የጎደለው ነገር ሞልቶ የጎደለው ነገር ኖሮ የምንሰጠው አይደለም። እኔ 100 ብር ሚኒሊክ ቢሰጠኝ ያ 100 ብሩ እኔ ጋር አይደለም ያለው። ለአላህ ግን የምንሰጠው ነገር የነበረ ነገር ነው። ለምሳሌ ከአምልኮ ነገር ውስጥ አንዱ ሰደቃ ነው። ሰደቃ ስንሰጥ ከሰጠናችሁ ሲሳይ ምን በሉ ነው የሚለው አላህ። ያ ጀማል ጻፉልኝ እስቲ። ከሰጠናችሁ ሲሳይ ምን በሉ ይላል አላህ ሲናገር። ከሰጠናችሁ ሲሳይ ምን በሉ ይላል? ለግሱ። አያችሁ፣ የሰጠኝን ነገር ነው ተመልሼ የምሰጠው እንጂ አዲስ ነገር ለአላህ የሰጠውት ነገር የለም። ሰላት ላይም በመሆንበት ሰዓት ላይ ቀልብያ፣ ቀውልያና አመልያ የሚባሉትን ነገሮች ሰጠው። ፊዚካሊ፣ ሜንታሊ፣ ስፒሪቹዋሊ ስሰጠው ኦልሬዲ ያለኝን ነገር ነው የምሰጠው። ያለኝን ነገር ሳይሆን የሰጠኝን ነው የምሰጠው ራሱ ማለት ነው። ስለዚህ ምንድነው አምልኮ ሲባል አምልኮ ማለት ይሄ ነገር ሐላል ነው፣ ይሄ ነገር ሐራም ነው፣ ይሄ ነገር ሙባ ነው፣ ይሄ ነገር ሙስታብ ነው ብሎ ሲል ያንን ነገር ህጉን ባለመታዘዜና በመታዘዜ መካከል ያለውን ህጉን ስመራና ስቀበል ያ ነገር አምልኮ ይባላል ማለት ነው። ለምሳሌ አንድ ትራፊክ ድርጅት መንጃ ፈቃድ ሰው ማውጣት አለበት ብሎ መንጃ ፈቃድ ትምህርት መማር አለበት ብሎ ህጉን ይከተላል። ቀይ መብራት ሲበራ መቆም ነው፣ ቢጫ ማስጠንቀቂያ ነው፣ አረንጓዴ ሂዱ ማለት ነው የሚለውን ህግ ያጠናል። ቢተላለፍ ምን ይሆናል ነው ጥያቄው። ቀይ የበራ ቢሄድ ሄዶ ይጋጫል፣ ከዛ በኋላ ይቀጣል። ልክ በዚህ ዓለም ላይ ስንኖር እንደዛ ነው። አላህ ይሄ ነገር ሐላል ነው፣ ይሄ ነገር ሐራም ነው፣ ይሄን ምናምን ብሎ ሲለን ያንን ለኛ የሚጠቅመን ነገር ነው፣ የከለከለን ነገር ደግሞ እኛን የሚጎዳን ነገር ነው። ስለዚህ የኛ መልካም ስራ አላህን አይጠቅመውም፣ የኛ ስራ ክፉ ስራ አላህን አይጎዳውም። ከዓለማት የተብቃቃ ነው። ስለዚህ አምልኩኝ ብሎ ሲል ያንን ነገር ህጉን ያወጣውን ነገር ስንታዘዘው አህካሞችን መታዘዝ ነው። ከዛ በኋላ ምንድነው ያለንን ነገር ነው የምንሰጠው። በመስጠታችን የምናቀርበው ብጻት ነው፣ የምናቀርበው ምስጋና ነው፣ የምናቀርበው ፍቅር ነው። ራሱ ፍቅራችንን የምንገልጽበት ነው። ከዛ በኋላ ዱዓ ስናደርግ ሶላት ላይ ስንቆም ምናምን ነገር ማለት ነው። ከዛ ደግሞ ኦቶሪቲ ሺፕ ነው፣ ራሱ ስልጣኑን መቀበል ነው። የሱ ህጉን ያወጣው ይሄ ነው፣ በህጉ መራለሁ ብለህ ስትል አምልኮ እያመለከው ነው ማለት ነው። በጣም የሚገርም ትምህርት ነው እስልምና ጋር ያለው ራሱ ማለት ነው። አምልኩኝ ማለት እኮ ነገርኩህ እኮ። ለምን አምልኩኝ አለ ሲባል ይሄን ነው ትእዛዙን የማመጣውን ነገር ተገዙት፣ ታዘዙት። ይሄንን ነገር ያመጣሁትን አካም ሐራም፣ መክሩ፣ ሙባ፣ ሙስተሃብና ፈርድ የሚባሉ ነገሮችን ምን በሉ ፎሎ አድርጉት ነው፣ ተከተሉት፣ ያንን ነገር ተቀበሉት ነው። ባትቀበሉት ደግሞ ትቀጣላችሁ። ለምን? ኮንሲኩዌንስ አለዋ። ሶሻል ሴቲንግ እና ፕሎቶች አሉት። ለምሳሌ ማለት ነው አትግደል ተብለ ብትገድል ሰው ነው የምትጎዳው። አትስረቅ ብሎ ብትሰርቅ ሰው ነው የምትጎዳው። ሌላ ኮንሲኩዌንስ አለው ራሱ። ዝሙት አታደርግ ብሎ ዝሙት ብታደርግ፣ የተከለከሉ ነገሮች፣ መልካም ነገሮችን ባታደርግ፣ እነዛ ነገሮች ኮንሲኩዌንስ አላቸው። ከዛ አንፃር አምልኮ እኔን አምልኩኝ ብሎ ሲል ያንን ነገር ያመጣሁትን አምስቱን አካሞች ተቀበሉ፣ በዛ ተመሩ ነው። ባታደርጉ ግን ቅጣት አለው። ለምን? ልክ ህጉ ሲጣስ የሚያመጣው ኮንሲኩዌንስ አለው። ለዛ ማለት ነው ልክ ትራፊክ ድርጅት ቀይ መብራት ሲበራ አቁም ነው እያለ እየተናገረ፣ ነገር ግን አልፎ ጥሶ የሄደ ሰው ሄዶ ይጋጫል። ኢቭን ባይጋጭ እንኳን ቀይ መብራት እየበራ ቢሄድ ፖሊሱ አስቆሞ አይቀጣውም? ይቀጣዋል። ያ ጀማ አይቀጣውም? ይቀጣዋል። እና ያ ለምን ይቀጣዋል ተብሎ አይባልም ራሱ ማለት ነው። እና ከዛ አንፃር ነው የምናየው ማለት ነው። ይሄን ይመስላል እንግዲህ። ልጁ ክፍት ስላልሆነ ነው ዝግትግት አድርጎ እያወራ። ምክንያቱም መልስ እንዳለ ሲያውቁ እንደዛ ነው የሚያደርጉት አብዛኛውን ጊዜ ማለት ነው። በቃ መልስ የላቸውም ብሎም ነው የሚያስቡት። አሁን በቃ መልስ የላቸውም፣ በቃ ልክ መልስ እንደተሰጠ ሳይናገር በቃ እየተናደደ ነው የሚያወራኝ ራሱ። በቃ ተናዷል ማለት ምን አገናኘው ከኔ ጋር? ለምን ወደ ቁርአኑ አትመለስም? ከዚህ ጋር ምን አገናኘው? ምን ነገር ገና እኮ አልጨረስኩም እኮ ሐሳቡን። እና እንደዛ ነው። ይሄን ይመስላል። ሰላም አለይኩም ኡስታዜ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ደህና ነህ? ሰላም ነኝ ያለው አልሐምዱሊላህ። ጥያቄ ዮሐንስ ወንጌል ምዕራፍ 4 ቁጥር 22 ላይ ያለው እኛ ሁለተኛ ለምናውቀው ሁለተኛ ሚኒሊክ ጥያቄ እኔን እንዳትጠይቅ። እንደዚህ ከሆንክ እንደዚህ አይነት ባህሪ የምታሳይ ከሆነ አይ ቲንክ እኔ ጊዜ ሪስፔክት ሰጥቼ ጥያቄ ስመልስልህ ያው ጊዜ ተርፎኝ አይደለም። ስለዚህ ከዚህ በኋላ
እኔ ባለውበት አካባቢ ላይ አትደርስም ማለት ነው። ዛት ሚንስ እኔ ባለውበት ለገስት ላይ ገብተህ ከሌሎች ጋር መነጋገር ትችላለህ፣ ማውራት ትችላለህ፣ እንትን ትላለህ። ግን እኔ ግን ጥያቄን አላስተናግድህም ከዚህ በኋላ ማለት እንደዚህ አይነት ባህሪ የምትጽፈው ነገር በጣም ይደብራል። እሺ ቀጥይ። እሺ የኔ ጥያቄ ዮሐንስ ወንጌል ምዕራፍ 4 ላይ ቁጥር 22 ላይ መዳን ከአይሁድ ነውና ለምናውቀው እንሰግዳለን ብሏል ኢየሱስ እና አይሁዶች ድነዋል ማለት ነው። በዚህ ጥቅስ መሰረት መዳን ከአይሁድ ነው ማለት መሳያ የሚመጣው ከአይሁድ ቤተሰብ ውስጥ ነው ለማለት ነው። አይሁድ ማለት የይሁዳ ብዙ ቁጥር አይደለ? ስለዚህ ዘ ፕሮሚስድ መሳያ የሚባለው መሳያ ሲመጣ የሚመጣው ከይሁዳ ቤተሰብ ውስጥ ነው ለማለት ተፈልጎ ነው። የይሁዳ ቤተሰብ ውስጥ ነው ዘ ፕሮሚስድ መሳያ ያለው ማለት ነው። ታስታውሽ እንደሆነ መዝሙረ ዳዊት ምዕራፍ 118 ቁጥር 25 ላይ ያህዌ ወይ እባክህ አሁን አድን እያሉ ዱዓ ያደርጉ ነበር አይሁዶች ማለት ነው። ያህዌ ወይ ይላሉ። ስለዚህ የያህዌ ምህጻረ ቃል ደግሞ ያህ ነው ስሙ፣ ያሐሸም ማለት ነው ምህጻረ ቃል። ከዛ ደግሞ ያሻ ማለት ደግሞ አዳነ ማለት ነው። ያሸዋ ማለት ያህዌ አዳኝ ነው ማለት ነው። የኢየሱስ ስም ያሸዋ ይባላል ማለት ነው። መዝሙረ ዳዊት ምዕራፍ 118 ቁጥር 26 ላይ በያህዌ ስም የሚመጣ ብሩክ ነው አሉ ይላል። ብሩክ ማን ነው የሚመጣው? መሲሁ ነው የሚመጣው። ስለዚህ ዮሐንስ ወንጌል ምዕራፍ 5 ቁጥር 43 ላይ እኔ በአባቴ ስም መጥቻለሁና ሲል ዮሐንስ ወንጌል ምዕራፍ 12 ቁጥር 13 ላይ ደግሞ ምን አሉ? የዘንባባ ዝንጣፊ ይዘው ሊቀበሉት ወጡና ሆሳና በአርያም ሆሳና በጌታ ስም የሚመጣው የእስራኤል ንጉሥ የተባረከ ነው እያሉ ይጮሁ ነበራል። ስለዚህ የሚመጣው ከዳዊት ቤተሰብ ውስጥ የሚመጣ ከይሁዳ ቤተሰብ ውስጥ የሚመጣ አለ ማለት ነው። አንድ መሲህ አለ። ለዛ ነው ማርቆስ 11:10 ላይ በጌታ ስም የምትመጣው የአባታችን የዳዊት መንግስት የተባረከች ናት፣ ሆሳና በአርያም ሆሳና ለዳዊት ልጅ እያሉ ከዳዊት ቤተሰብ ውስጥ የሚመጣ እንዳለ የሚናገሩ። ለዛ ነው ሐዋርያት ሥራ 5:31 ላይ ይህ አምላክ ለእስራኤል ንስሐና የኃጢአት ስርየት ይሰጥ ዘንድ ራስና መድኃኒት አድርጎ በቀኙ ከፍ ከፍ አደረገዋል። መድኃኒት አደረገው ኢየሱስን። ሐዋርያት ሥራ 13:23 ላይ ደግሞ ከዚህ ሰው ዘር ማለትም ከዳዊት ቤተሰብ ውስጥ እንደ ተስፋ ቃሉ ለእስራኤል መድኃኒት ኢየሱስን አመጣ ይላል። ከዛ አንጻር የሚቀድሙትም ህዝቡ ተከትለው ሆሳና ለዳዊት ልጅ በጌታ ስም የሚመጣው የተባረከ ነው ብለው ማቴዎስ ወንጌል ምዕራፍ 21 ቁጥር 9 ላይ የተናገሩት ከዛ አንጻር ነው ማለት ነው። እና ይሄን ይመስላል። ኦኬ ተዛኩማላህ ኸይር። ሌላ ጥያቄ ያላችሁ እህትና ወንድሞች ካላችሁ መግባት ትችላላችሁ። ኡስታዝ ባረከላሁ ፊክ ጀዛከላህ። ወያከን እሺ ጥያቄ ያላችሁ ሰዎች ከሌላችሁ እኔ መውጣት እችላለሁ። ካለች ማይ ጥያቄ ካለች ጠይቂ። እሺ ኡስታዝ አለ። ስለ ህመማን እያወራች ነበረ። ማን የታመመ ውዴ? ማይሃው መታ። ሰላም ሰላም፣ እንዴት ነው ኡስታዝ? ይገርማል፣ በጠበጥከን እኮ ስራ ይፍረስ ምናምን ትላለች። አሁን ማይ ሰላም፣ እንዴት ናችሁ? እንዳላወራ አረከኝ እኮ። እንዴት ነህ? ይቅርታ እሺ ማሂ፣ ለፈገግታ ያክል ነው። ፈገግታ ሱና ነው በኢስላም። እንዴት ነሽ ማሂ? ችግር የለም ደህና ነኝ። እንዴት ነህ? ሰላም ነኝ ያለሁ። ሁሉ ሰላም ነው? ለእግዚአብሔር ይመስገን። እንኳን አደረሰህ ለጸሎተ ሐሙስ። ጸሎተ ሐሙስ ምንድን በይኝ ነው የምትለው? እግር ያጠበበት ነው ኢየሱስ? አዎ አይገርምም? ስለዚህ ፈጣሪ ያ ሰማይና ምድርን የፈጠረ አምላክ
ምንም የሚያስቅ ነገር እኮ የለውም። ምን ያስቃል? በነገራችን ላይ ራፉኝ ዛሬ ያው የሚያስቅ ነገር አይደለም። ይቅርታ ስልክ ገብቶብኝ ነው። እና ጸሎተ ሐሙስ ኢየሱስ እግር ያጠበበት ነው አይደለ? ማይ አቤት ምን አልከኝ? ኢየሱስ እግር ያጠበበት ነው አይደል? የሐዋርያትን እግር ያጠበበት ቀን ነው አይደል? አዎ እንደዛም ተብሎ ይታሰባል። አይሁዳውያን ደግሞ ምንድነው ፋሲካቸው ነው። ፋሲካቸው እሱ እንትን ነው። ዓርብ አይደለ? ፋሲካ ዓርብ ነው። ፋሲካ ጸሎተ ሐሙስ እንትን ይሄ የቂጣ በዓል ብቻ ምናምን አይደለ እንዴ? እኮ ማታ ነው፣ ምሽት ላይ ነው ያደረጉት። እሱ የጸሎተ ሐሙስ የሚባለው ምሽት ነው። የፋሲካ ነው እሱ የሚሆነው ከመያዙ በፊት ነው። ማታ ላይ ለዓርብ ምሽት ላይ ቂጣ አንስቶ እንትኑን አንስቶ ምናምን ነገር አለ። ቁርአን ላይ አለ። በነገራችን ላይ እሱ ነገር ታውቂያለሽ? ይሄን ነገር ለፋሲካ በዓል እንዴት ተዘጋጁ። የፋሲካ በዓል እናንተ ቁርአን ላይ አለ? አዎ የፋሲካ በዓል ቁርአን ላይ አለ እና አስተካክሎታል ቁርአን። ታውቂያለሽ ይሄን? ኧረ እኔ ጭራሽ እናንተ ስትቃወሙት ይመስለኛል እንጂ እኔ አላውቅም። እንዴት ነው ልንገርሽ፣ ዛሬ አዲስ ትምህርት ላስተምራች። ያው እንደምትመለከችው በፋሲካ ማለት በሚባል በዓል ላይ በመሸ ጊዜ ኢየሱስ ከ12ቱ ደቀ መዛሙርት ጋር በማዕድ እንደተቀመጠ ይናገራል። ማቴዎስ 26:20 ላይ በመሸ ጊዜ ከ12ቱ ደቀ መዛሙርት ጋር በማዕድ ተቀመጠ ይላል። ጠረጴዛ የሚለው የግዕዙ ቃል ራሱ ማዕድ ወይም ደግሞ ገበታ ማለት ነው። ታውቂያለሽ? ባለ 4 እግር ያለው ጻሕል ወይም ደግሞ ሳህን ወጭት ማለት አይደለም። ጠረጴዛ የሚለው የግዕዙ ቃል ራሱ ትራፔዛ ከሚል ቃል ነው የመጣው። ማዕድ ማለት ነው። ለምሳሌ ሐዋርያት ሥራ 16:31 ላይ 34 ላይ ወደ ቤትም አውጥቶ ማዕድ አቀረበላቸው ይላል። ማዕድ ለሚለው ቃል ትራፔዞን ነው፣ ትራፔዛን የሚል ቃል ነው የግሪከኛው ቃል የሚጠቀመው። አሁን እንደዛ ከሆነ በእስልምና አለ ወይ ኮንሴፕቱ ሲባል፣ አዎ ማዕድ ማኢዳ የሚባል አለ። ሱረቱ ማኢዳ ሲባል አልሰማሽም? 5ኛው ምዕራፍ አዎ ሰምቻለሁ። አለ ማኢዳ ማዕድ የሚባል አለ። የማዕድ ምዕራፍ አለ። ሐዋርያት ኢየሱስን የመርየም ልጅ ኢሳ ሆይ ጌታ በእኛ ላይ ከሰማይ ማዕድን ሊያወርድልን ይችላልን ብለው ጠየቁት። ሱረቱ ማኢዳ ምዕራፍ 5 ቁጥር 112 ላይ ማለት ነው። ከዛ 113 ላይ ከእርሷ ልንበላ ልባችን ሊረኩ እውነትን ያልከውን ነገር መሆኑን ልናውቅ በእርሷ ላይ ከመስካሪዎች ልንሆን እንፈልጋለን አሉ። ከዛ የመርየም ልጅ ኢሳ ምን አለ? ዱዓ አደረገ ወደ አላህ። ቁጥር 113 ጌታችን ወይ ለመጀመሪያና ለመጨረሻዎቹ በዓል የምትሆን ከአንተ ታምር የሆነ ማዕድ ከሰማይ በእኛ ላይ አውርዳ። ኢድ ይላል። ኢድ ማለት በዓል ነው። ፋሲካ የሚባል በዓል እያከበሩ ነው። ማዕድ ከሰማይ አውርድልን ብለው ይላገር። ከዛ በኋላ አላህ ማዕድ አወረድላቸውና በሉ ነው የሚለው። በተረፈ ኢየሱስ ራሱ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ ከሰማይ የወረድኩ እንጀራ እኔ ነኝ፣ ይህ ስጋዬ ነው፣ ይህ ደሜ ነው ብሎ የሰጠው ነገር የለም። ከሰማይ ግን ምግብ የበዓሉ ቀን ወረደላቸው ብሎ የጌታ እራት የሚባለውን ትምህርታቸውን ቁርአኑ ያርመዋል። በዚህ መልኩ ማለት ነው። ይሄ ነው የሚያስተምረው። ኦኬ ስለዚህ አሁን ምንድን ነው ያልከው? ሱረት ማዕድ ነው እሱ። ሱረት ማኢዳ ምዕራፍ 5 ላይ የጌታ እራት የሚባለው ኮንሴፕት፣ የጌታ እራት የሚባለውን ኮንሴፕት የሚያርም ነው። ማዕዱ የወረደው ከሰማይ የበዓሉ ቀን ማዕድ አላህ አወረደና ከዛ በኋላ ለበዓሉ ማዕዱን ተካፍለው እንደበሉ ይናገራል ቁርአን። በተረፈ እሱ ኢየሱስ ይህ እንጀራውን አንስቶ ይሄ ስጋዬ ነው፣ ጽዋውንም አንስቶ ይሄ ደሜ ነው ብሉ ጠጡ፣ ዮሐንስ ወንጌል 6:51 ከሰማይ የወረድኩ እንጀራ እኔ ነኝ፣ እንጀራም ለዓለም ሕይወት የምሰጠው ስጋዬ ነው የሚለው ነገር የለም። ከሰማይ የወረደው ኢየሱስ ሳይሆን ማዕድ ነው። ለኢየሱስም ለሐዋርያቶችም አላህ ያወረደው በማለት የጌታ እራት ወይም ቅዱስ ቁርባን የሚባለውን ትምህርት በዚህ መልኩ ያርመዋል ቁርአን ማለት ነው። አሚና እንደዛ መኖሩን አላውቅም ነበረ። እናንተ እኮ ተቃርባችኋል። ተቀራርበናል። የተበላሸውን ነገር ነው የሚያስተካክለው ቁርአን። ሱረቱ ማኢዳ ምዕራፍ 5 ቁጥር 48 ላይ እንደዛ ነው። ይህ ቁርአን ምንድነው የሚለው? የበፊቱ መጽሐፍ የሚያረጋግጥና በላዩ ላይ ተጠባባቂ ነው ይላል። ሙሀይሚን ኮሬክተር ነው፣ ሱፐርቫይዘር ነው፣ የሚያርመው ነው ብሎ ነው የሚያስቀምጠው። የሆነ መጽሐፍ አይቼ ነበረ ኡስታዝ።
የኦንሊ ጂሰስ ትምህርት ነው እና ዋና መስራቻቸው የእምነታቸው ማለት ነው ቄስ ተክሎ ማርያም ነው ምናምን የሚባለው ሰውዬ ስለ ኢየሱስ የዕብራውያንን መልእክት ሲያብራራ ስለ ልጁ አምላክ እንደሆነ አስቀምጦታል። አይተኸዋል? እና እነሱ አሁን አምላክ አይደለም ያው አብ ነው አምላክ ብለው ስለሚያምኑ እዛ ጋር ግን አሁን ቄሱ መስራቹ የተባለው ሰውዬ ግን አምላክ ሆይ ዙፋን ከዘላለም እስከ ዘላለም የሚለው የዕብራውያን 7 እና 8 ላይ ያለችውን አንቀጽ እዛ ጋር ግን አምላክ አድርጎ አስቀምጦታል። እና አሁን እነሱም አይ ቲንክ አምላክ መሆኑን እያወቁ ነው እንደዚህ የሚያደርጉት ማለት ነው። አይደለም እንደዛ አይደለም። መጀመሪያ ግሪኩ አምላክ ያንተ ዙፋን ነው ብሎ ነው ያስቀመጠው። ስለ ልጁ ግን አምላክ ያንተ ዙፋን ነው፣ አምላክ ማለት አብ ያንተ ዙፋን ነው እያለ ነው የሚያወራው ግሪኩና ዕብራይስጡ። ሁለተኛ ነገር ግን የኦኒሲስ ትምህርት እኮ ሲጀመር ወጥ የለውም። የስላሴ ትምህርት እኮ ቢያንስ ወጥነት አለው ለመግባባት ያክላው። ለምሳሌ ስላሴ አማኞች ጋር ስናወራ ስላሴ ማለት አስተምሮቱ የኦርቶዶክስም የካቶሊክም የፕሮቴስታንትም ልዩነት ቢኖረውም እንኳን ወጥነት አለው ትምህርቱን ለመግባባት ያስችላል። ኦኒሲሶች እኮ ወዲያው ነው የሚቀያየሩብሽ። አንዳንዴ ወልድ ማን ነው ስትያቸው ወልድ ሰው ነው ይልሻል። አብ ምንድን ነው ስትያቸው ደግሞ አብ ደግሞ አምላክ ነው ይልሻል። ኦኬ ጥሩ። ኢየሱስ አብም ወልድም ነው ስትሉ ይህንን ነው የምታስቡት። አዎ ወልድ ግን አብ አይደለም ማለት ስትያቸው አዎ ኢሳይያስ 9:6 ላይ የተወለደው ሕፃን ነው ወልድ የሚባለው የዘላለም አባት ተብሏል እና አብ ነው ወይ ስትያቸው አዎ ይልሻል። ታዲያ እንደዚህ አይነት ግራ የሚገባ ትምህርት አለ ራሱ። አንዳንዶቹ ሲያስቡ ወልድ አብ ነው ብሎ የሚያስተምሩ አሉ። ለምሳሌ ቄስ ደጉ ኢየሱስ አብ ነው በሚለው ትምህርቱ ላይ ዩቲዩብ ላይ አለ። ስቲል ነው እስካሁን ድረስ ማለት ነው። ወልድ አብ ነው፣ ሕፃኑ አብ ነው፣ ወልድ አብ ነው። ዮሐንስ ወንጌል 14 ላይ እኔ ያየ አብን ያየ የሚለው ወልድ አብ ስለሆነ ነው ብሎ ያስተምራል። እዚህ ደግሞ ቲክቶክ መንደር ውስጥ ደግሞ ቄስ በረከት የሚባል ደግሞ አለ። እሱ ደግሞ ይመጣና ደግሞ ወልድ አብ አይደለም ወልድ አብ ነው ብለን አናምንም ምናምን እያለ ይቃርናል። የትኛውን ነው የምቀበለው? ቄስ በረከትን ነው የምቀበለው ቲክቶክ ላይ ያለውን ወይስ መሬት ላይ ያለው ቄስ ቢሾፕ ደጉ የሚባለውን ነው የምቀበለው? ወጥ የሆነ ትምህርት የላቸውም ትምህርታቸው ላይ ማለት ነው። ወልድ ምንድን ነው ብለህ ስትያቸው ሰው ብቻ ነው ይሉሻል። ስጋ ብቻ ነው ወይም ደግሞ አብ የለበሰው ቁርበት ነው ቆዳ ነው ቅርፊት ነው ብሎ ነው የሚያምኑት እንጂ በራሱ ምንም ነገር የሚያደርገው ነገር የለም። ስጋ አለ፣ በዛ ስጋ ውስጥ አብ ነው እየተናገረ ያለው ብለው ይላሉ። ዕብራውያን 1:8 ላይ ደግሞ ወልድ አምላክ ነው ይላል ብለሽ ጥያቄ ስታቀርብላቸው ደግሞ አዎ አምላክ ነው ውስጡ ያለው መለኮት ስላለው ከውስጡ ያለው መለኮት የተነሳ ወልድ አምላክ ነው ይላሉ። ቅድም ወልድ ሰው ብቻ ነው አላላችሁኝም ወይ? እኔ አይገባኝም የነሱ ትምህርት እንዴት ለምትግባቢያቸውም አይታወቅም። ለምሳሌ ከስላሴ አማንያን ጋር ሲወያዩ እንሰማቸዋለን። የስላሴ አማንያኖች 3 ነው ሲሉ እነሱ አንድ ነው ይላሉ። እግዚአብሔር አንድ ነው ይላሉ፣ እነዛ 3 ነው ይላሉ። አንድም 3ም ነው ይላሉ። አሁን በምንድን ነው 3 ነው የሚሉት የስላሴ አማንያኖች? ማሂ እኛ አሁን እዚህ ሙስሊሞችን በጠይቃቸው ይመልሱሻል። ክርስቲያኖች ያጀማ ክርስቲያኖች እግዚአብሔር በምንድን ነው 3 ነው የሚሉት? በምንድን ነው 3 ነው የሚሉት? አሁን በጣም ግልጽ በስንት ነው በምንድን ነው 3 ነው የሚሉት? ያው ከስር ሙስሊሞች ይጽፋሉ በአካል በቃ አዎ። ከዛ በኋላ ምን ይላሉ? አይደለም ብለው ሲቃወሙ በአካል አንድ ነው እያላችሁ ነው ወይ ብለን ጥያቄ ስንጠይቃቸው አካል የለውም ይላሉ። ተመልሰው ደግሞ ኦሊሰቶች እግዚአብሔር መንፈስ ነው አካል የለውም። አካል ሲባል የስላሴ አማያኖች ሲናገሩ ስለ ቦዲ ነው ወይ የሚያወሩት? ስለ ጂስም ነው ወይ እያወሩ ያሉት? ስለ ተክለ ሰውነት ነው ወይ እያወሩ ማለት ወይስ ስለ ፐርሰን ነው እያወሩ ያሉት? እኛ አካል የምናውቀው ቦዲም ብቻ ነው ይላሉ። እሺ ጥሩ። ታዲያ አንድ የምትሉት ምኑን ነው? አንድ እያላችሁ የምትሉት ምኑን ነው? የለም መልስ የለም። የስላሴ አማያኖች ቢያንስ 3 የሚሉት ነገር ይታወቃል። በማንነት 3 ብለው ይላሉ፣ በምንነት አንድ ብለው ያምናሉ። ያ ነገር ትክክል ነው እያልኩኝ አይደለም። ቢያንስ ግን ትምህርታቸው ወጥ ነው፣ ለመከራከር ያመቻል፣ ለመቃወምም ያመቻል። የነዚህ ሰዎች ትምህርት ግን አንድ ነው ያሉት ምኑን ነው አንድ ነው የሚሉት? አንድ አምላክ ነው የሚለውን ጥቅስ እየሰበሰቡ አምጥተው አንድ ነው ይላሉ። አካል የለም። ስለዚህ አንድ ነው 3 ነው የሚለው ክርክር ለምን አስፈለገ? አካል የሚባል ነገር ጭራሹን ከሌለ ከስላሴ አማኞች ጋር ምንድን ነው የሚያከራከራቸው ነገር? ምክንያቱም በአካል ከሌለ በቃ አካል የለም ብለው ነው መዝጋት ያለባቸው እንጂ አንድ ነው 3 አይባልም አንድ ነው ማለት አትችሉም። ለምን 3 እያሉ ያሉት አንድ እያሉ ያሉት ምንድን ነው ብሎ መጠየቅ ያስፈልጋል የሰውን እምነት ለመረዳት። እና እንዲህ አይነት ነገሮች አሉ፣ ሚስ አንደርስታንዲንጎች አሉ። እነዛ 3 አካላቶቹ እግዚአብሔር ይባላሉ፣ አምላክ ይባላሉ። ከዛ በኋላ ወዴት ያመራዋል ምናምን ትክክልና የኛ ትምህርት አለ። እኛ እነሱን ትክክል አይደለም ብለን ስላሴ ትምህርት ትክክል አይደለም ብለን ግን ቢያንስ ይሄ ነገር
እንትን አይደለም፣ ወጥ የሆነ ትምህርት የላቸውም እና ለመግባባት አትችይም። ራሱ ወላ አምላክ ነው ብሎ ይላሉ ሲከራከሩ ስትይዛቸው። አይ መጀመሪያ ስትይዛቸው እኛ ጋር ሲመጡ ደግሞ ወላ አምላክ አይደለም፣ ስጋ ብቻ ነው፣ ሰው ብቻ ነው፣ ነገር ግን ኢየሱስ ሰውም አምላክም ነው ብለው እኛ ጋር የሚመጡት። ስላሴ አማንያን ጋር ሲሄዱ ነው የሚሉትስ ምንድን ነው ኡስታዝ? ያልገባኝ ማለት ነው። ቱታው ነው ምናምን ይላሉ። ልብስ ነው ቄስ ደጉ ነው መሰለኝ የለበሰው፣ ቱታ አድርጎ ለብሶ እግዚአብሔር የበቀልን ልብስ ለበሰ ይል ኢሳያስ 59 ላይ የበቀልን ልብስ ለበሰ ይላል አይደል? ታዲያ ቱታ ወይኔ ጌታ ሆይ ከምን ጋር የበቀልን ልብስ ለበሰ የሚለው ስጋን ነው። ስለዚህ ስጋውን ስለለበሰው ስጋውን እንደ ቱታ አደረገውና እንደ ልብስ አድርጎ መጣ። ወልድ ማለት በአብ ማንነት ላይ የተለጠፈ ቱታ ነው ብሎ ያስተማረው እሱ ነው። ከዛ በኋላ ነው ቱታ የሚለው ነገር ያው ለትረባ ነገር ያው እንደዚህ አይነት ብሽሽቅ ውስጥ አለመግባት ጥሩ ነው። በትክክል የሚያምኑበት ነገር ትክክል እንዳልሆኑ መነገር አለበት። ምክንያቱም ሴቶች ውስጥ አማኞች አብዛኛውን ትሁት ናቸው፣ ስርዓት አላቸው፣ በጣም ግብረ ገብ ያላቸው ናቸው፣ በቅድስና ውስጥ በጣም የሚኖሩ ሰዎች ናቸው። ጥሩ ነገሮች አሏቸው፣ ኳሊቲ አይሳደቡም አብዛኛዎቹ። እሱ ነገሮችን አደንቅላቸዋለሁ። ግን ትምህርታቸው ወጥነት የለውም፣ ለክርክር አያመችም፣ መልስ ለመስጠትም አያመችም ራሱ ማለት ነው። እዚህ ቲክቶክ ላይ ያሉት ዝም ብሎ ውር የሚሉት ዝም ብሎ ነው። ጥያቄ ሲጠየቁ የሚንጨረጨሩትና የሚንተከተኩት እርርና ምርር የሚሉት ያው እንትኑ ጥያቄው ከበድ ስለሚል ነው። እዚህ አካባቢ እኛ አካባቢ አይመጡም። የሚመጡት ኦርቶዶክስ ጋር ፕሮቴስታንት ጋር ምናምን ቤት ውስጥ ነው የሚመጡት። ለምንድን ነው? እኔ እኮ ማታ ራሱ እያየሁኝ እኮ አይመጡም እዚህ አካባቢ። ግን ለምንድን ነው ብዙ ጊዜ አላይም? ከበድ ያለ ነው እንዴ? እዚህ እንትን ነው ዝም ብሎ ሰው እኮ በአቅሙ ነው እንትን የሚለው በአቅሙ ነው እንትን የሚለው። አዘርባይጃንና አርሜኒያ ሲዋጉ ወደ ሌላ ይሄዳሉ። ሲዋጉ እነሱ እዛ እንዳቅሚቲ ነው። ከባድ ነው። ከዛ አንጻር ነው እንደዛ ነው። ይሄን ይመስላል። ጃቢርና ግባ እስቲ፣ ጃቢርን አስገቡት። መከርክልን ጃቢርን? ምን መክራለሁ? ጥያቄውን መልሽ እንጂ የእሱን ጥያቄ የጃቢርን ጥያቄ መልሽ። ጥያቄውን ይቀይርልን ቢያንስ እንኳን ከአመት እንኳን አንዳንድ ነገር ይሻሻላል። ምንም ኧረ በጣም እንደውም ጭራሹኑ ጨማምሮበታል። ራሱ ወደ 20 ነገር ፖይንቶች ምናምን ጨማምሮበታል። እና አንቺ በድሮ ነው የምታውቂው፣ አሁን ጨማምሮበታል ማለት ነው። እግዚአብሔር ልጅ አለው ይላል። አሁን ደግሞ ያመጣው ደግሞ እሱ ነው። ልጅ አለው። አዎ ልጁ ነው የመጣው ወይስ እግዚአብሔር ነው የመጣው? ልጁስ ይላል። አሁን ደግሞ ማን ነው? ስለዚህ እግዚአብሔር አልመጣም ማለት ነው። አባትየው አልመጣም ማለት ነው። አይ እግዚአብሔር ነው የመጣው፣ ልጁም እግዚአብሔር ነው። ኦኬ ሁለቱም ነው የመጡት፣ 21ኛው ነው የመጣው። ስለዚህ የቀራላ አንዳ ይመጣል ያለ እንደዚህ ነው ከሚጠይቀው። በቃ ድንብርብራችሁን ነው የሚያወጣችሁ። ጥያቄው መልሱለት ይልቁንስ። በቃ የሚያስፈልገው እሱ ነው። ማከማጋ ነው የሚያወራው። ይቀየረልን ጥያቄው እንጂ አብና ወልድ ሲያወሩ እርስ በርሳቸው ማና አወሩ ነው የሚባሉት። አብና ወልድ ነው አይደለ? አዎ ምንና ምን አወሩ? አምላክና አምላክ። ስንት አምላክ ነው ያለው? አንድ እኮ። አንድ ከሆነ አንደኛው ከአንደኛው ጋር ሲያወራ ስንት ይሆናሉ? እግዚአብሔር ቦምቦም የሆነ ጥያቄ እኔ ይመቸኛል በበኩሌ። እኔ በጣም ነው አንዳንዴ ቁጭ ብዬ የማዳመጠውም ራሱ። ለምን አሪፍ ጥያቄዎች ያመጣል ማለት ነው። እና እንትን ነው በቃ አንዳንዴ እኛም ራሳችን ማናስበው ጥያቄ ነው። ቆንጆ ጥያቄዎች ነው። እሱ አሁን ጥቅስ አምጥቶ ኢየሱስ ክርስቶስ አምላክ ነው አይደለም፣ ስላሴ ባይብል ላይ አለ የለም የሚል ክርክር አይከራከራችሁም እናንተ። ከፈለጋችሁ ባይብልም ላይ አድርጉት፣ ምንም ላይ አድርጉት፣ ብቻ ግን ያንን ትምህርታችሁ ትክክል እንዳልሆነ በሚጠይቀው ጥያቄ እንትን ይላል ማለት ነው። አንቺ አሁን ኢየሱስ ክርስቶስ አምላክ ነው ብለሽ ታምኛለሽ አይደለ? አሁን ላይ እንደዛ ምናለሁ። ኦኬ የእግዚአብሔር አባት አለው በመጽሐፍ ቅዱስ? እግዚአብሔር ልጅ አለው ወይ? አባት የለውም። እግዚአብሔር ሲጀመር ልጅም የለውም አባትም የለውም። ግን ኢየሱስ የእግዚአብሔር ልጅ አይደለም? ልጅ አለው፣ የባህሪ ልጅ አለው። እግዚአብሔር የባህሪ ልጅ አለው የለውም? አለው። የባህሪ ልጁ ወልድ ማለት ነው። ወልድ ማለት እግዚአብሔር የባህሪ አባት አለው?
እንደሱ የሚባል የለም የለም። ካለ ወይስ የለውም ነው? እግዚአብሔር የባህሪ አባት አለ ወይስ የለውም? የለውም። ስለዚህ ኢየሱስ እግዚአብሔር አይደለም ማለት ነው። እግዚአብሔር ቀጥል ና ቀጥል። ይሄንን ያዝና ቀጥል። ይሄ ነው ችግሩ። በቃ እናንተ እዚህ ጋር ነው ከባድ ነገር። አባት የለውም ካልሽ እግዚአብሔር አባት የለውም ካልሽ ኢየሱስ እግዚአብሔር አይደለም ማለት ነው። ኢየሱስ ክርስቶስ የባህሪ አባት ማን ነው? የባህሪ አባት ከሌለው ስለዚህ ኢየሱስ ክርስቶስ እግዚአብሔር አይደለም ማለት ነው። በቃ እግዚአብሔር አባት አለ ወይስ የለውም? እንድገምልሽ። ኦኬ አባትማ የለውም ያልተባለ ነገር አልልህም። የለውም ግን ልጅ አለ፣ የባህሪ ልጅ አለ። ገባኝ። እግዚአብሔር ልጅ እንጂ ያለው አባት የለውም ራሱ ማለት ነው። ስለዚህ ያ ልጁ ደግሞ አምላክ ነው። ገባኝ። እግዚአብሔር ልጅ እግዚአብሔር ነው። ስለዚህ እግዚአብሔር አባት ከሌለው ኢየሱስ እግዚአብሔር አይደለም ማለት ነው። እንዴት የእግዚአብሔር ልጅ እግዚአብሔር ነው እያልኩ እኮ። እግዚአብሔር ልጅ እግዚአብሔር ከሆነ እግዚአብሔር አባት አለው ወይ? አባት የለውም። ምንድነው በአባት በቅድመ ያዛችሁ እንዴ? እግዚአብሔር አባት ከሌለው ኢየሱስ ግን አባት አለው። ኢየሱስ አባት አለው፣ እግዚአብሔር ግን አባት የለውም። ስለዚህ ኢየሱስ እግዚአብሔር አይደለም ማለት ነው። እኮ ያው ታውቃለህ መቼም ወሂድዬ፣ ይሄ እኮ ያ እንትን ነው ምንድነው የመለኮት አሰራር ነው። እኛ የምንፈላሰፍበት የምናውቅበት ነገር የለንም። ከዛ ሲቀጥል ደግሞ ልጁ ተብሏል። ልጁ ደግሞ ኢየሱስ ነው። ስለዚህ የባህሪ ልጅ ነው፣ እግዚአብሔር ነው እሱ ራሱ። ልጁ ከቀድሞ ጀምሮ አብሮት የነበረው ነው። ምክንያቱም ዮሐንስ ወንጌል ላይ ዓለም ሳይፈጠር በነበረኝ ክብር እንኳን ይላል። ዓለም ሳይፈጠር እንግዲህ እግዚአብሔር በሱ ዘንድ ነበረ። ማን? ወልድ። እንደዛ አይልም። ዮሐንስ ወንጌል 17:5 ላይ ዓለም ሳይፈጠር በነበረኝ ክብር ነው የሚለው። ክብር የነበረኝ ክብር ነው እንጂ የሚለው የነበርኩ ዓለም ሳይፈጠር ክብር ነው የሚለው። ዓለም ሳይፈጠር በፊትማ አንቺም ተመርጠሻል እኮ፣ ያንቺ ምርጫ ነበር። ኤፌሶን 1:4 ላይ ዓለም ሳይፈጠር በፊት መረጠን ይላል። ያ ማለት ዓለም ሳይፈጠር በፊት አንቺ ነበርሽ ማለት አይደለም። አንቺ የመረጠበት ምርጫ ነበረ ማለት እንጂ አንቺ ነበርሽ ማለት እንዳልሆነ ሁሉ ዮሐንስ ወንጌል 17:5 ላይም ዓለም ሳይፈጠር በፊት በአንተ ዘንድ በነበረኝ ክብር አክብረኝ ማለት እግዚአብሔር ኢየሱስን የሚያከብርበትን ክብር ዓለም ሳይፈጠር በፊት በመለኮታዊ ቅዱስ ታቅዶት ነበር ማለት እንጂ ኢየሱስ ክርስቶስ ዓለም ሳይፈጠር በፊት ነበር የሚለውን ነገር አያሳይም። ዮሐንስ ወንጌል 17:5 ላይ ሐዋርያት ሥራ 3:13 ላይም የአብርሃም የይስሐቅ የያዕቆብ አምላክ ባሪያውን ኢየሱስን አከበረው ይላል። ይህ ያከበረበት ክብር ዓለም ሳይፈጠር ዘመን ሳይቆጠር ማን ነው ስትባይ አባት ነው እንደሚመልሱ አብ ነው። ኢየሱስ አብማ አባት ማለት እኮ ነው ትርጉሙ። ሌላ ትርጉም አለው አብ? ኦኬ ኢየሱስ ክራይስት የኢየሱስ አባት ማን ነው ስለዚህ ዘፋዘር ብለሽ ነው የምትመልሺው። የኢየሱስ አባት ማን ነው ስለሽ አባት ብለሽ ነው እኮ። ማን ነው የአባት ማን ነው? እግዚአብሔር ነው የምንለው ነው። እንዴት ነው ሆነ እንደው ሊሰስት ነው የሚሆነው። ኢየሱስ አብም ወልድም ነው ወደሚለው ትምህርት ነው የሚሄደው። ስለዚህ አንድ ምርጫ ነው ያህዌ በቃ አብ አባት እግዚአብሔር አለቀ እንዴ። ከተቀመጠልኝ ውጭ ሄድ ካጥ እሱማ ነው እኮ ያህዌ ነው በቃ አብም ወልድም ነው ማለት ነው ኢየሱስ። አብ ያህዌ ነው ወልድ ደግሞ ኢየሱስ እንዳታነካካኝ እኮ ያህዌ አይደለም በሉ። ያህዌ አይደለም ወይ በይና ኢየሱስ የያህዌ ልጅ ነው ብለሽ ኢየሱስ ልጅ ነው ያህዌ ደግሞ አባት ነው። አሁን ልጅየውን አወቅ ነው ኢየሱስ ነው አለን። ግን አባትየው ማን ነው? አብ የምትሉት ማን ነው? ራሱ አብ ማለት ግብር ነው። ወልድ ማለት ግብርን ለሚያሳየው የግብር ስም ነው። ወልድ ማለት ስሙ የተጸውዖ ስሙ ኢየሱስ ነው ካልሽ የአብ ደግሞ የተጸውዖ ስሙ መጠሪያ ስሙ ማን ነው? ራሱ አብ የሚለው ነገር የግብር ስም ነው። የአብ የሚባለው ማን ነው? ማን ነው ነው የኛ ጥያቄያችን። እግዚአብሔር ነው ካላችሁ በቃ ኢየሱስ ክርስቶስ እግዚአብሔር አይደለም ማለት ነው። ምክንያቱም አብ ስላልሆነ በቃ እግዚአብሔር ነው የሚሆነው። እንዴ ታዲያ ምን ከዛ ውጭ ምን እንመልስ እንችላለን? ስለዚህ ኢየሱስ አብ ካልሆነ አብ እግዚአብሔር ከሆነ ኢየሱስ እግዚአብሔር አይደለም ማለት ነው። ስላሴ አማኝ ነን። እንደዛ የሚባል ነገር የለም። አብ ወልድ መንፈስ ቅዱስ አንድ አምላክ ብለን የምናምን ነን እኮ። ይሁን ነው አንድ አምላክ እኮ ነው አይደለም እኮ። ግን አባትየው ማን ነው? አባትየው ማን ነው? ደህና ነው። አንዴ ማስታወቂያ ልስራ። አንዴ አፎን አብሽር። እንትና መጽሐፍ አውጥቶ ነበር አዲስ መጽሐፍ እና አብዱል ጀሊል ሻሪ ካሳ
ወንድማችን የታሪክ መጽሐፍ እና ይህን መጽሐፍ የምትፈልጉ 712 ሰው አለ እና ብትገዙኝ ሁላችሁም ደስ ይለኛል። 712 ሰው አለ። ይሄ መጽሐፍ አብዱል ሻሊ ካሳ ማለት ይሄ ነው። ይሄ ሰው እና ይህን መጽሐፍ የምትፈልጉ እንዲሁም ሌሎች መጽሐፎች ከምትፈልጉ ካላችሁ የንጽጽር መጽሐፍ ዋጋው ስንት ነው? ዋጋው ስንት ነው? ዋጋ 1000 ብር ነው። 1000 ብር ነው። 1000 ብር ትልቅ መጽሐፍ ነው። አያችሁት? በቃ እኔ መጀመሪያ ገዛሃለሁኝ። ለእኔ አንድ ያዝልኝ። እሺ ይኸው ተይዞልሃል። በቃ አስቀምጥልኝ፣ ለሳይድ አስቀምጥልኝ አለ እና ይህ መጽሐፍ ብዙ አዲስ መጽሐፍ ነው። ሲያስተዋውቁ አይታችሁታል እና ቆንጆ እስልምና በኢትዮጵያ ከቅድመ ክርስቶስ እስከዛሬ የሚል መጽሐፍ ነው እና አድራሻ አንዋር መስጂድ እንዲሁም ክፍለ ሀገርም ይላካል፣ ውጭ ሀገርም ይላካል፣ አውሮፓ፣ አሜሪካ የትም ቦታ ይላካል። ዱባይ ለጃቢር አንድ ስጠው። እሺ 2 ኡስታዝ እናስልክልህ እንዴ? ኡስታዝ ይደርስካል? ለኡስታዝ ልካለህ ታውቃለህ? እስኪ አለው መሰለኝ ጸሐፊው ጊፍት ሰጥቶታል መሰል ስጦታ። ይሄ ጸሐፊው ለኡስታዝ ወሂድ እና ዱባይ ልካለው። እሺ ዱባይ ይላካል፣ ሳውዲ አረቢያ፣ ጅዳ፣ ሪያድ ሰጥቶኛል። እኔ ደግሞ ልገዛልህ ነበረ ኡስታዝ። ጀዛከላህ ኸይራን ጀዛ በንያ አላህ አጅርን ይክፈል አለኝ። ሰጥቶኛል። ያንን መጽሐፍ ደግሞ ገዝቼዋለሁኝ፣ ትናንትና ገዝቼዋለሁኝ። ኢንሻአላህ በዚህ 2 ሳምንት ውስጥ ይደርስካል። ታስታውሳለህ? እኔም ረስቼዋለሁ ራሱ። አብሽር ኢንሻአላህ። እስኪ ይሄንን ነገር የስላሴ ሳቤ ሊወጣ ነው በቅርብ ቀን። ኦርደር አድርጉ እንጂ ምንድነው የስላሴ ሳቤ? አብዱ ዝም አልክ እኮ። የሚታተም ነው ኦርደር ያደርጉ ሳያልቅ ይወጣል። የዛሬ 10 ቀን ይወጣል። ማዳና መዳን ግዙ፣ መጽሐፍቶቹን ግዙት። አብዱን ሌላ የስላሴ ሳቤም አለ የኡስታዝ ወሂድ። ከዛ ደግሞ የወንድማችን ሳላህ ደግሞ አዲስ ያወጣው አለ። ይሄ ከአርሹ በላይ የሚል መጽሐፍ ደግሞ ይሄ 2 ዓመት ገበያ ላይ አልነበረም። እብኑ ሙነወርን ታውቁታላችሁ? የእሱ መጽሐፍ ነው። በጣም አሪፍ መጽሐፍ ነው። ይሄ መጽሐፍ አለ። እንዲሁም ተያያዥ ሌሎች መጽሐፎችም አሉ፣ ሌሎች እስላማዊ መጽሐፎች እና የትም ቦታ ይላካል። ከኢትዮጵያ ውጭ ያላችሁ የትም ሀገር አውሮፓም፣ አሜሪካም፣ ሳውዲ አረቢያም ይላካል፣ ዱባይም ይላካል። አናግሩኝ። በላይ ስልክ ቁጥር ያለ በዛ በዋትሳፕ በቴሌግራም እንዲሁም ኢንቦክስ አድርጉልኝ። በቲክቶክ ላይ ኢንቦክስ ማድረግ ትችላላችሁ። ድሬዳዋም ይላካል። የትም ቦታ ነው የሚላከው። የማይላክበት ሀገር የለም። ሳውዝ አፍሪካም ይላካል። አንድ የስልክ ቁጥር ላሳያችሁ። በዚህ ስልክ ቁጥር ዋትሳፕ ቀጥታ በመደወል እንዲሁም ቴሌግራም ላይ አውሩኝ። ዋትሳፕ፣ ቴሌግራም ቀጥሉ። ትምህርታችሁን ቀጥሉ። በቃ ቴንኪው፣ አመሰግናለሁ። አግዙትና አበረታቱት። ጎበዝ ልጅ ነው። ኢንሻአላህ እንትን በሉት ማለት ነው። ጃቢር አለ ጃቢር አለ ወይ? ሰላም አለይኩም። እንዴት ነው? ወራት ትችላለህ? አልችልም። የሆነ ቦታ ገባሁ። ትንሽ ቆይቼ እወጣለሁ። እሺ፣ እኔም ስለምወጣ ነው። ይሳቅ ነው ይሰክ የክርስቶስ ወዬ ሰላም ናቸው? ሰላም ነን አለ። አንተ ሰላም ነህ? አለሁ እግዚአብሔር ይመስገን። እንዴት ናቸው?
አለን። ክርስቲያን ነህ? የምን ክርስቲያን? ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት? ጴንጤ ነኝ። ፕሮቴስታንት። ኦኬ ጥሩ። ኢየሱስ ምድር ላይ ያለ የሚያመልከው አምላክ ነበረው? ኢየሱስ አያመልክም፣ ራሱ አምላክ ነው፣ ይመለካል እንጂ አምላክ የለውም። ራሱ ስለኔ ዙፋንን ትቶ መጣ እንጂ አምላክ ለሱ አባት አለ፣ አምላክ የለውም። ኦኬ ኤፌሶን 1:17 ላይ የኢየሱስ አምላክ እያለ ይናገራል ጳውሎስ። የኢየሱስ አምላክ ማን ነው? ኦኬ በዚህ ነገር ከመግባታችን በፊት ከፍጥረት መጀመሪያ ብንነሳ ነው የሚሻለው። ይሄ መልስልኝና ወደዛ ትገባለህ። ኤፌሶን የኢየሱስ አምላክ ማን ነው? ኤፌሶን 1:17 ኦኬ ኤፌሶን 1:17 1:17 እሺ አንብበው እስቲ ምን ይላል? ጌታችን ኢየሱስ ክርስቶስ አምላክ እርሱን ማወቅ። ጮክ በል። ጴጥሮስ ስለ ኤፌሶን ሰዎች ሲናገር ኢየሱስን እንደ አምላክ እየገለጸ እንጂ ለኢየሱስ ሌላ አምላክ አለ እያለ አይደለም። ስማይኔ ለአንብቤ ለኤፌሶን የሚጽፍላቸው ማን ነው? ይህንን የጻፈላቸው ማን ነው? ጳውሎስ ስለ ኢየሱስ ሲመሰክር ኢየሱስን እንደ አምላክ እየገለጸ እንጂ ለኢየሱስ ሌላ አምላክ አለ እያለ አይደለም። የኢየሱስ አምላክ የሚለው ማንን ነው? ኢየሱስ አምላክ መሆኑን እየገለጠላቸው እኮ ነው ለኤፌሶን ሰዎች። የኢየሱስ አምላክ ነው የሚለው ኢየሱስ አምላክ ነው የሚለው ጥቅሱ ላይ እየሰማይና ምዕራፍ 1:17 ላይ ሲናገር 1:17 የክብር አባት የጌታችን ኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብንና የመገለጥን የጌታችን ኢየሱስ አምላክ ነው የሚለው የሚል ነገር አለ። የማን ነው? የማን አምላክ ነው የሚለው የምትለውን ያዝና የማን አምላክ ነው የሚለው አንዱ የአንዱን ቦታ ታክቶ ሊሰራ እንደሚችል የሚወደው ልጄ ይላል። እናንተ አላህ ብላችሁ ብቻ አንድ ነው እሱ የምናመልከው አምላካችን አንድ ነው ብላችሁ የምታመልኩት የጠየቅኩህን መልስልኝ። የኢየሱስ አምላክ የተባለው ማን ነው የሚል ነገር አለ። ኢየሱስ አምላክ ነው እንጂ የሚለው የኢየሱስ አምላክ አይልም ነው ያልከው። ኢየሱስ አምላክ ነው የሚለው ወይስ የኢየሱስ አምላክ ነው የሚለው? አንተ አንድን መስመር ይዘህ እየሄድክ ነህ እንጂ አውዱን አላነበብኩም። ይገባሃል? ችግር የለውም። አውዱን ስጠይቅህ ታነባለህ። እንደዛ አይነት ነገር ከፈለክ ከቁጥር አንጀምር አንብብ። ብዙ ነገር እዚህ ተደብቆ በአንድ መስመር ላይ ልንረዳ የተደበቀ ነገር የለም። እሱን መልስና ወደ አውዱ ከፈለክ ትሄዳለህ። ስለ ኢየሱስ አምላክ አለሽ ባለ ሂድ ቀጥል። አምላኩ ማን ነው? አምላኩ እግዚአብሔር ነው። ምን ማለት ነው አምላኩ ማለት? እኛ በስላሴ ቢታምንም ባታምንም አንድ በስራው ሶስት አምላክ በአካሉ ሶስት አምላክ በስራው አንድ አምላክ እንዳለ ነው የምናምነው። በአካሉ ስንት አምላክ? በአካሉ አንድ አምላክ በስራው ሶስት በአብ ወልድና መንፈስ ቅዱስ በስራው ስንት አምላክ ነው? በአካሉ ስንት ነው? በአካሉ ሶስት አምላክ ነው። በአካሉ ሶስት መንፈስ ቅዱስ በአካሉ አብ ወልድና መንፈስ ቅዱስ በአካሉ ሶስት በስራው አንድ። አውራስቲ ምንም የሚያጣልፍ ነገር የለም። በአካሉ ስንት አምላክ ነው? በአካሉ ስንት አምላክ ነው? ኦኬ ሶሪ ኦኬ አንተ አንድን መስመር ይዘህ በጣም እየሄድክ ነህ። ኖ አታስወጣ። አላስወጣም። እውቀት ስለበዛ ትንሽ እንትን ይላል። ለምሳሌ አይል ያየ የመዳናችንና የይሁዳ መንገድ ነው። ስለ ሃይማኖት አይደለም እያወራን ያለ ነው። አይሚት አድርገህ ተቀመጥ። በቃ ችግር የለውም። በቃ እንግዳ አሁን ለዛሬ እንግዳ አሁን መወያየት አይጠበቅም። አናግራኝ እንጂ ለምን እየሄድክ ነህ?
አንተ እኮ የማያውቁትን ሴቶቹን ብቻ አስገብተህ ከሚያወራ ማይተካሪ ነበረና እንትን አለ ሚት አድርገውና ችግር የለም ያዳምጥ ራሱ። እንግዲህ አሁን እንኳን ተቀመጥ እያለህ ያስቸገርክ ነው። ሴቶቹን ነው የምታወራው አለ በቃ ኢየሱስ ካላወራው እዚህ ጋር መቀመጥ ለኔ አይመቸኝማ። እሺ መልካም ጊዜ ይሁንልህ። መሄድ ነው አታላ አቶ እየመለስክ አይደለም ይሳኮርዬ፣ አንደኛ እየገባህ አይደለም ጥያቄውና ብዙም እንትን የለም እና ይቅርብህ ነው በቃ ጀስት ተማር ወጭላት ተማር ነው ምን ላይ ካልክ ደግሞ ታችሆነም ማዳመጥ ትችላለህ፣ ችግር የለውም። አንተ ደግሞ በጣም እየፈጠንክ ነህ። መጽሐፍ የእግዚአብሔር ቃል ሲናገር ዘፍጥረት ምዕራፍ 1 ቁጥር 26 ላይ ሰውን እንደ መልካችንና እንደ አምሳላችን እንፍጠር እናንተ የምታመልኩት አምላክ እንደዚህ ይላል። ማን ነው ባዩ ማን ነው? ዘፍጥረት 1:26 ላይ እናንተ አላህ ብላችሁ የምታመልኩት ያ አንድ አምላክ ነው የምትሉት እግዚአብሔርም ይላል። እግዚአብሔርም አለ ነው የሚለውና የትኛው እግዚአብሔር ነው? ለማን ነው ያለው? ይስሐቅ ይቅርታ ይስሐቅ በደንብ የምትጠቀምበት ነው። ዝም ብለህ አድምጥ ትንሽ አይቶ በቃ ሰን ልጁ እንዲያወራ አስገብታችሁ ደግሞ ዝም ብለህ ተቀመጥ ማለት ምንድን ነው? አይ እንትን አይደለም፣ ያው ሰው በሰውነቱ ይከበራል። ግን ይስሐቅ በደንብ የምትጠቀምበት ቤት ነው። ስለዚህ ተረጋግተህ ጠይቅ፣ ተረጋግተህ ይመልስልሃል። ምንድን ነው ያንተ ቅር ያለ? ና ዝም ብለህ ተቀመጥ ስሎ እኮ ነው። ዝም ብዬ አይደለማ ያለኝን እውነትና አይ እሱ ማለት እኮ ማውረድ እኮ ይችላሉ፣ ግን አንተን ለመጥቀም ችግር የለውም እስክትረዳ ድረስ ተረጋግተህ ተቀመጥ ነው። ስለዚህ አንተ መጠየቅ የምትፈልገው በግልጽ ጠይቅ። እኔ እኮ ጠይቀዋለሁ። ኡስታዝ ዋሂድ ጥሩ አስተማሪ ነው። ቅን በሆነ ልቦና ጠይቀው፣ የሚነግርህ ደግሞ በቅንነት ተቀበለው። እውነት ከሆነ ተቀበለው። ምንም ከየትም የምጣ እውነት ተቀበላት። እውነት ናት። ምንም እንትን አትበል። ስለዚህ በቅንነት ጠይቀው፣ እሱም በቅንነት ይመልስልሃል። የሚሰጥህ አሁን ቀጥል። አይ ኢየሱስ አምላክ ነው የሚለው እንጂ ኢየሱስ አምላክ የለውም አለ። ኤፌሶን 1:17 ላይ ስንጠቅስለት የኢየሱስ አምላክ የሚለውን ኢየሱስ አምላክ ነው ብሎ የሚለው እንጂ ኢየሱስ አምላክ አይልም ብሎ ሲለኝ ነው በቃ ከዛ በኋላ ተስፋ የቆረጥኩት። በጣም ተስፋ ቆረጥኩኝ። የሚለውን አገናዛቢ ዘርፍ እንኳን ለማስረዳት ይከብዳል፣ ከበደኝ። አዎ አይ ኡስታዚ ምን መሰለ አንድ ነገር አለ ማለት እኔ በምን አምናለሁ መሰለ እኔ አሁን ያንተ አስተምሮ በጣም ከመወድለት ነገር ባይብል መሰረት አድርገህ ነው እያስተማርክ ያለውን ነገር ነው። የሌለ ነገር አላመጣህም፣ ከየትም አላመጣህም። ያለውን ነገር ነው እየተነተንክ ያለ። በሌላ ቦታ ደግሞ ያ በሌላ መንገድ ተተርጉሞ ሌላ ቅርጽ እንዲይዝ ተደርጎ ሊሆን ይችላል በእንደዛ አረዳድና ባጭሩ እኔ ያው የምታደምጡም እዚህ ያላችሁም ምንም በቅንነት ብታደምጡና በቅንነት ብትጠይቁ ትጠቀማላችሁ ነው የምለው። ኡስታዝ ዋሂድ ግን ከሌላ ያመጣው ነገር የለም ከመጽሐፍ ቅዱስ ነው። ስለዚህ በቅንነት ይኖረን ነው ባጭሩ። ኦኬ ቴንክ ዩ ጋዲዝም። ኦኬ ሌላ ክርስቲያን ካለ አስገቡና እንትን በሉ፣ እኔም ልውጣ። ሀሰን ትቆያለህ? አዎ እኔ ቆያለሁ። ኡስታዝ ትወጣ ነው? እናንተ ቀጥሉ። አሁን ይልጣ። ጀዛከላሁ ኸይረ ጀዛ። አላህ ይጠብቀህ ወያኩሙላ። አላህ እድሜን አርዝሞ እኛን የምንጠቀም እንዲሁም ትውልድ የሚጠቀም ያድርግህ ኢንሻአላህ። አሚን አሚን አሚን። ፓስተራችን ጀዛከላሁ ኸይረን ጀዛ። እናመሰግናለን ኡስታዝ ዋሂድ አመሰግናለሁ። ፓስተር ስል ደግሞ ግራ እንዳይገባቸው ያው ትርጉሙን ነገራቸው። ፓስተር ማለት ፓስተራችን ነው። ፓስተር ሀሰን ነው። ዛህራም ፓስተራችን ናት፣ የሴት ፓስተር ናት። መልካም ኡስታዛችን